ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እሺ እንቀጥል። ኤርሚ የሆነ ነገር እያልከን ነበረ መሰለኝ። ነበር ፈለግ እኔ እንጃ ቤላ ሲገባ አስቆሜ ነው እንጂ የሆነ ነገር ልትለን ነበር መሰለኝ። ወይስ እንቀጥል ዝም ብለን? ቀጥሉ። እሺ በቃ ለአንተ እድል ስጠው። ሚኪያስ ማን ነው ቀድሞ የገባው? አሌክስ ነው። ለአሌክስ እድል እንስጠው እና ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ነው ነገር ካለ እሺ ሚኪያስ እሺ ቀጥል። እሺ ችግር የለም። እሺ እንዳገባባችን። አይ ጥሩ ነገር ነው እየሰማው ነበረ። አሪፍ ነገሮች እየተነሱ ነው። ደስ ትላላችሁና የኔ ጥያቄ ምንድነው? ያው ፕሮቴስታንት ነኝ፣ ከሙሉ ወንጌል ነው። ሙሉ ወንጌል ቤተክርስቲያን ነው ማመልከው። ይሄ ዛሬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ታስተምረው ጥያቄ ሳይሆን ያ አሁን እንዳልከው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ታስተምራለች ብለህ ታምናለህ አይደለ? አዎ አምናለሁ። በጣም ጥሩ። ትምህርቱን ነው የምትጠቅስልን? አምናለሁ። ትምህርቱስ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጪ? በቃ እሺ እሱን ለመጥቀስ ምንድነው ይሄ ቀናት ለቅዱሳን የሚሰጠው ነገር ለምሳሌ እሱ ነገር አይ ጥያቄ ነው። አንተ ከዚህ መጽሐፍ ቅዱስ ነው የወጣው ትለኛለህ። ቀናት አሁን በአንድ እንደዚህ በተወሰነ እንደዚህ በሁለት እንደዚህ ተብሎ ለቅዱሳን የሚሰየመው ነገር ችግር አለው ብዬ ስለማምን ነው። ለምን ፎከስ ክርስቶስ ላይ እንዳይደረግ እንቅፋት ይሆናሉ ብዬ ስለማምን ነው። ምክንያቱም ዛሬ ገብርኤል ከሆነ ጸሎቱም ስግደቱም ወደ ገብርኤል ነው የሚሆነው እና ለኢየሱስ እንቅፋት እንዳይሆን። ምክንያቱም ዮሐንስ እኔ ላንስ እርሱ ግን ሊልቅ ይገባል አይደል ያለው። ሌሎች ነገሮች ሁሉ አንሰው ክርስቶስ ብቻ ሊጎላ ሲገባ ሌሎች ቅዱሳኖች ግን ከክርስቶስ እኩል መሆን ስለሌለባቸው ነው። ይሄ መጽሐፍ ቅዱስ ያርግልኝ። ቴንክ ዩ። በዚህ ላይ ሶስት መሰረታዊ ነገር ነው ማነሳለም። ይሄ አንደኛው የመጀመሪያው ነገር የቤተክርስቲያናችን ዶክትሪን አይደለም። ኦኬ ይሄውን ያነሳው ሐሳብ የቤተክርስቲያን ትምህርት አይደለም። ምን ማለት ነው? ከአንድ ፕሮቴስታንት ጋር የምንወያየው ሐሳብ ራሱ አይደለም ነው ባጭው። ለምሳሌ ለምን እንደዛ አልኩም? ለምሳሌ ኤቲስት ፓጋን ምናምን እንዳሉ ታውቃለህ አይደለም? ይሄ ሰው አንድ ሀልዎተ እግዚአብሔርን ለማያምን እግዚአብሔር የለም ብሎ የሚያምንን ሰው ሙሴ ቀይ ባህርን ከፈለ ብትለው ለሱ ተረት ነው ባጭው። ሙሴ እኮ ቀይ ባህርን ከፍሏል። ግን ዝም ብለህ አላለ መስፈርቱን ሳትከተል ሀልዎተ እግዚአብሔርን ሳታስረዳው ዝም ብለህ ሙሴ እኮ ቀይ ባህርን ከፈለ ብትለው ለሱ ተረት ነው የሚሆነው ማለት ነው። ሀልዎተ እግዚአብሔርን ካስረዳው ግን ቅዱሳን በእግዚአብሔር ኃይል ታምራትን እንደሚያደርጉ ያምናል። ሙሴ ቀይ ባህርን እንደከፈለ ብቻ ሳይሆን ኢያሱ በገባውን ምድር ፀሐይ ለ5 ዓመት እንዳቆየም ጭምር ለማመን አይከብደውም ማለት ነው እንዲህ አይነቱ ሰው። ስለዚህ በመጀመሪያ እኔ ኦርቶዶክስ ነኝ፣ ሚኪ አንተ ደግሞ ፕሮቴስታንት ነህ። በመካከላችን በጣም ሰፊ መሰረታዊ ትምህርት አለ። በመጀመሪያ ማውራት ያለብን ማለት ነው። ትልቁ ልዩነታችን ቀናት አሰያየም ላይ አይደለም። ትልቁ ልዩነታችን በትሪኒቲ ዙሪያ ነው። ትልቁ ልዩነታችን በነገረ ድነት ትምህርት ዙሪያ ነው። ስለዚህ በጣም በመካከላችን ሰፊ የሆነውን ሐሳብ ነው በመጀመሪያ አንስተን መወያየት ያለብን። ትሪኒቲን የሚያክል ከባድ ትምህርት ላይ ልዩነት ኖሮን ሳለ ቀናት ላይ ግን እንዴት ነው መሰየሙት ምናምን እሱ ምንም ሚኒንግለስ። በተመሳሳይ ነገረ ድነት ላይ ሳሊቬሽን ላይ በጣም ሰፊ የሆነ ልዩነት ኖሮን ሳለ ግን እንዴት ነው ቀናት ላይ ምናምን መሰየሙት የሚለውን ነገር ብዙ እንትን ማለት የለብንም። ሲቀጥል ደግሞ ሌላም ሐሳብ ላንሳለ እዚሁ ላይ ለምሳሌ ቀናት መሰየሙ ምንም ከቤተ ክርስቲያን ትምህርት ጋር የሚጋጭ ነገር አይደለም። እንደው መንፈሳዊውን እንርሳና በዓለም ራሱ ለምሳሌ በምንኖርበት ሀገር ላይ ሰዎች አርብቶ አደሮች የአድዋ ዕለት ምናምን እየተባለ ይከበራል። ያንን ቀን ለማሰብ ተብሎ እንጂ አምላካቸውን ለመርሳትና ለመዘንጋት አይደለም። የመጨረሻው ደግሞ ሌላ ማነሳለ ነገር ጌታ የተወለደበትን ቀን ያው ታከብራለህ አይደለ ሚኪ? ጌታ የተወለደበትን ቀን ሚኪ በጣም ጥሩ። ታኅሳስ 29 ነው ጌታ የተወለደበት ቀን የሚከበረው በሀገራችን። መጽሐፍ ቅዱስ ላይ ታኅሳስ 29 ክርስቶስ ተወልዷል የሚል ሐሳብ ይናገራል አይናገርም? ሰው ከየት አምጥተህ ነው ታኅሳስ 29 የጌታ ልደት ነው ብለህ የምታከብረው? መስከረም 1 ቢሆንስ የጌታ ልደት? ለምንድን ነው ቀን ጠብቃችሁ ታኅሳስ 29 የምታከብሩት? በቤተክርስቲያን ታሪክ ነው። በቃ አባቶች የቤተክርስቲያን አባቶች
ታሪኩን ነው የምፈልገው። እስኪ ታሪኩን እናገጣጥምና እናሰካካና ሚኒንግ እንዲኖረው እናደርግ። አሁን ሚኒንግ ለስ ስለሆነ ለምሳሌ ታኅሳስ 29 የጌታ ልደት ታከብራለህ። ኦርቶዶክሳውያን በዚህ በአንድ እንደዚህ ምን ያላችሁ የምታከብሩት ነገር ክርስቶስን ይጋረዳል የሚል ሀሳብን ያነሳለን። እሱን ለምን እንደማናወራበት ነገር ያለው ግን ከቀናት ጋር ተያይዞ ለምሳሌ ከምታከብረው ነገር ጋር ተያይዞ ኢቭን በጣም ብዙ ነገሮችን ያለ ትርጉም ብዙ ፕሮቴስታንት እንደሚያደርጓቸው ለማሳየት ፈልጌ ነው። ታኅሳስ 29ን ታከብራለህ፣ ግን ታኅሳስ 29 ነው የሚከበረው የሚል የመጽሐፍ ቅዱስ ማስረጃ የለህም ባጭሩ። ይሄንን ቀን በነገራችን ላይ ቀንና ቀምራ ያዘጋጀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄ የቤት ስራ እናደርገው። ይሄንን ሀሳብ አሁን እዚህ ቁጭ ብለን አናወራበትም። ልክ ሌሎች የኢትዮጵያ ብቻ ናት ወይስ የራሽያ ፈለጊ? የራሽያና እኮ ስነግርህ በደንብ በዚህ ቀን ኦኬ በደንብ አድርገህ አዳምጠኝ እሺ። ፕሮቴስታንት ወንድም እህቶቻችን ብዙዎቹ ታኅሳስ 29 እነዚህን ቀናቶች በደንብ አድርጋችሁ ያዙ። ሌላው ደግሞ አሁን ከፊት የሚመጣ የትንሣኤ በዓል አለ። ኦኬ የትንሣኤ በዓል በዓለ ሃምሳውን እነዚህን ቀናቶች ፕሮቴስታንት ወንድም እህቶቻችን በዚህ ቀን ነው ብለው ያከብራሉ። አሁን ከቅርብ ጊዜ ወዲህ ጀምሮ ማለት ነው። ለእንደዚህ ለሚያከብሯቸው ዕለታት በዚህ ቀን ይከበር የሚል የመጽሐፍ ቅዱስ ማስረጃ አላችሁ ወይ ስትሏቸው ማንኛውም የለውም። በነገራችን ላይ እኔ አሁን አንተ ሚኪ ክሮስ ቼክ እንድታደርግ የምፈልገው ነገር ምንድነው መሰለህ? የትኛውም የፕሮቴስታንት ቸርች መሰረት የለውም በዚህ ትምህርት ላይ። ካለው ግን ትሄድና ለምሳሌ ታኅሳስ 29 ለምንድን ነው በዚህ ቀን የምናከብረው? ባይዘዊ ትንሣኤ በዓል በየዓመቱ በተለያየ ጊዜ ነው የምናከብረው። ሚኪሻ ለምሳሌ 2015 ላይ ያከበርንበት ቀን፣ 2016 ላይ ትንሣኤን ያከበርንበት ቀን፣ አሁን 2017 ላይ ደግሞ ትንሣኤን የምናከብርበትን ቀን ሁላችሁ ካላንደራችሁ ማየት ትችላላችሁ። በተለያዩ ዕለታት ነው የሚከበረው፣ በተመሳሳይ ቀን አይደለም። ቤተ ክርስቲያናችን በእያረገና እየወርድ በዓሉ ከአይሁድ ባህል ጋር እንዳይገናኝ ቀኑ በተለያየ ቀን እንዲውል ታደርጋለች። ከአይሁድ የቂጣ በዓል ጋር እንዳይገናኝ ማለት ነው። ማን? ቤተ ክርስቲያናችን። ይህንን የማያውቁ ሰዎች ጀስት ካላንደርን በነገራችን ላይ ቤተክርስቲያን ነች የምታዘጋጀው የኢትዮጵያን ካላንደር። የኢትዮጵያን ካላንደር ይመለከቱና አይ በቃ በዚህ ቀን ነው ይላል። ከዛ በኋላ ግን ቤተክርስቲያን ያዘጋጀችውን ካላንደር የተጠቀሙ ፕሮቴስታንቶች በተመሳሳይ ደግሞ አይ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ይላሉ። በጣም አያስቅም? ይሄ ነገር በጣም ያስቃል። አየህ አሁን ይሄን ሀሳብ ያነሳሁት በምክንያት ነው። አንዳንድ ጊዜ ስንቃወም መሰረት ሊኖረን ይገባል። ቤተክርስቲያን ያዘጋጀችልን ካላንደር ይዘህ ቤተክርስቲያን ያስቀመጠችልን ካላንደር ይዘህ ቆይ አንድ ጊዜ ልጨርስልህ። ጥያቄን ግን አልገባህም። አይ ጥያቄው ገብቶኛል። አንወያይበትም ብያለሁ። ለምን በአንድ ሆነ በሁለት እንደኛ አስቀምጬልሃለሁ። ሚኪ ይሄን ሐሳቤን ግን ልጨርስ አንድ ጊዜ ታችላሉ። አይ መከበሩ ራሱ እንቀጥላለን። ሚኪ አንድ ጊዜ መከበሩ አስፈላጊ ነው ወይ ነው? ቀጥልሽ። ታኅሳስ 29 የጌታ ልደት ታከብራለህ። ታኅሳስ 29 ግን የትኛውም የፕሮቴስታንት መጽሐፍ ቅዱስ ላይ ታኅሳስ 29 አክብር የሚል ሀሳብ የለም ነው ባጭሩ። ቀኑንም አያውቀውም፣ ቁጥሩንም አያውቀውም። ኦርቶዶክስ ቤተክርስቲያን በቀመረችልህ ባዘጋጀችልህ ቀን አክብረኸው ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት እያልከን ነው፣ እንዲህ እያልከን ነው ልልህ ነው ይህን ሁሉ ሀሳብ ያነሳሁት። እንዲህ አይነቱ ጉዳይ በጣም የሚያስቅ አስቂኝ ጉዳይ ነው። ምን እናድርግ መሰለ? በመጀመሪያ ያነሳው ጥያቄ ኢስናት ዶክትሪናል ኢሹ። አሁን ያነሳ ነው ስለ ዶክትሪን ትምህርት ነው። አሁን የምናነሳው መጽሐፍ ቅዱሳዊ የሆኑ አረተው ፈሌያት በላይ በመሃል ሐሳቤን እስክጨርስ አዳምጠኝ ሚኪዬ። አሁን የምናነሳው ሐሳብ ዶክትሪናል ኢሹ ነው። እሺ ሌሎችን ፕሮቴስታንቶች ስትገቡ በደንብ አዳምጡ። ዶክትሪናል ኢሹ ማለት አስተምህሮ ማለት ነው። እንዲህ አይነቱ አሁን ወንድማችን ያነሳው ሐሳብ የቤተክርስቲያናችን ዶክትሪን ነው ወይ? አይደለም፣ የቤተክርስቲያናችን ዶክትሪን አይደለም። እንዲህ አይነቱን ሐሳብ ከፕሮቴስታንት ወንድሞቻችን ጋር የፈለጉ ቢያነሱ እንወያይበታለን? በፍጹም አንወያይበትም። አንድ ኦርቶዶክስ ለምሳሌ መጥቶ ከምን አንጻር ነው ይሄንን ቀን በዚህ ቀን የምናከብረው ቢል መልስ አለን። ምክንያቱም ያ ሰው ኦርቶዶክሳዊ ነው። የቤተክርስቲያንን ትምህርት ስለሚያምን እያንዳንዱን ሪዝን በማስረጃ አድርጎ ለማስረዳት እንችላለን። ፕሮቴስታንት የሆነ ሰው ግን ዝም ብሎ ከመሬት ተነሱ ለምሳሌ አይ በዚህ ቀን እንዴት ምናምን ብሎ ካነን የሆኑ ነገሮችን ቀኖና የሆኑ ነገር ስርዓት የሆኑን ማለት ነው ስርዓት የሆኑ ትምህርቶች ላይ ለምሳሌ ጥያቄ ቢያነሳ ከዛ ሰው ጋር በፍጹም እንዲህ አይነት ሰጣ ገባ ውስጥ አንገባም ነው። ለምንድን? በመጀመሪያ ትልቁ ልዩነታችን ዶክትሪናል የሆኑ ኢሹ ስለሆነ ዶግማ ትምህርት ላይ ልዩነት አለን። ቀደምን አይነት ምሳሌ ሰጥቻችኋለሁ። አንድ ሰው ሀሎተ እግዚአብሔርን ሳያምን እግዚአብሔር የለም ብሎ እያመነ
ሙሴ ቀይ ባህርን ከፍሏል ብትሉት ለሱ ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን አቁሟል ብትሉት ለሱ ተረት ነው። ኦኬ የኢያሪኮ ቅጥር በዝማሬ ፈርሷል ብትሉት ለሱ ተረት ነው። ይስቅባቸዋል። ስለዚህ በመጀመሪያ ከዛ ሰው ጋር መውራት ያለብን ሀልዎተ እግዚአብሔርን ነው። እግዚአብሔር አለ። ኦኬ ይቺን ምድር ክሬት ያደረገ አልፋና ኦሜጋ የሆነ ትላንት የነበረ ዛሬም ያለ ወደፊትም የሚኖር አምላክማ አለ ብለን ያንን ፕሩፍ ማድረግ አለብን ነው በመጀመሪያ። ስለዚህ ሚኪ የጠየቀው ጥያቄ የሥራ ጥያቄ ነው። ያንን የሥራ ጥያቄ ከመውራታችን በፊት እኔና አንተ በትምህርት መካከል ልዩነት የተፈጠረው በጣም ከባድ በሆኑ ዶክትሪናል ኢሹዎች ነው። ለምሳሌ ትሪኒቲ አልኩ፣ ከትምህርት ሁሉ በላጭ ነው ትሪኒቲ። በትሪኒቲ ዙሪያ እኔና አንተ መሀል ሰፊ ልዩነት አለ። በመጀመሪያ ያንን ነው ማውራት ያለብን፣ ያነሳ ነው ዶክትሪናል ኢሹ ስለሆነ። ስለዚህ አሁን ምድል እንስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ካልከን ዶክትሪናል የሆነ ሐሳብ አንሳለን። መቀጠል ትችላለህ ሚኪ። ቴንክ ዩ ፈለግዬ። እሺ እኔ ያልኩት እኮ የነበረው ምን መሰለህ ፈለግዬ፣ ቀኑ በዚህ ለምን ሆነ፣ በአንድ ለምን ተሰየመ፣ የቤተ ክርስቲያንን ታሪክ ንገረኝ ሳይሆን ሐዋርያት እንደዚህ አላደረጉም ነው። በጣም ጥሩ። ሐዋርያት በቸርቻቸው ለምሳሌ ሐዋርያት በህብረታቸው ሲሰባሰቡ ዘለውና ተንከባለው ያውቃሉ? አይ አሁን ሰማኝ አይደለም ጥያቄ ነው። ሐዋርያት በህብረታቸው ዘለውና ተንከባለው ያውቃሉ ወይ? ጥያቄ ቆይ ጥያቄን በጥያቄ አረከዋ ፈለግ የፈለጋችሁን ትጠይቁ አይደል ያልከን? ስለዚህ እኔ ደግሞ ያው ሌሎቹ ሲጨቃጨቁ እንደውም ከታች በፍቅር አወራዋለሁ ብዬ ነው የገባሁት፣ ጭቅጭቅ እንዳይሆን። እኔ ሳውራ ጭቅጭቅ ይሆናል። ኤኒዌይስ በቃ የምትለውን ነገር እታች ላላችሁት ግልጽ ነው አይደለ ያለኳችሁ ሐሳብ እታች ያላችሁ ጻፉልኝ። ሚኪ ምንም ሐሳቤን ልሰማኝ ፈቃደኛ ስላልሆንክ በቃ ሐሳብ መስማት ማለት ረጅም ሰዓት ማውራትና አጭር ሰዓት ማውራት ሳይሆን ሐሳብ ከሐሳብ መገናኘት ነው። እሺ ወንድሜ፣ እንጂ ረጅም ሰዓት ማውራትና አጭር ሰዓት ማውራት አይደለም። ሐዋርያት የቱ ጋር አድርገውታል ስትለኝ በተመሳሳይ ይማነሳለ ሐሳብ ቸርች ውስጥ ሰዎች ይዘላሉ፣ ይንከባለላሉ። ሐዋርያት እንዲያደርገዋል ወይ? በህብረታቸው ሐዋርያት ሲዘሉ አይታል ወይ? ሐዋርያት ሲተባበሩ ወይ ነው ማለት ሚኪ መቀጠል ትችል። እሱ ልመልስልህ። እሺ መልስልሃለሁ። እሱ እና ጥያቄ የነበረው አሁን ረጅም ሰዓት ጥሩ አብራርተሃል፣ ግን ጥያቄ ላይ አልነበረም። እኔ አሁን ታኅሳስ 29ን ያመጣኸው አሁን በቤተ ክርስቲያን ታሪክ ቀኑ የተሰየመበት የራሱ ምክንያት አለው ብለህ ነው። ሌሎቹም እንደዚህ ቅዱሳንም በየቀኑ የተለያየ ቅዱሳን የሚከበሩበት የቤተ ክርስቲያን ታሪክ አለው እና ይህን ደግሞ ከአንተ ጋር ልወያይ አልችልም፣ አንተ ፕሮቴስታንት ስለሆንክ ነው ፖይንት። እኔ ግን መጀመሪያ ራሱ ጽንሰ ሐሳቡ ቀን ለቅዱሳን እየተሰጠ የሚከበርበት ጽንሰ ሐሳብ ራሱ መጽሐፍ ቅዱሳዊ ነው ወይ ነው። ምክንያቱም ሐዋርያት እንደዚህ አላደረጉም። ጳውሎስ ገብርኤል ብሎ ሰይሞ ያከበረበት መጽሐፍ ቅዱስ ላይ የለም። ፕሊስ አዳምጠኝ። አሁን እሺ ለፈው ካንክ ችግር የለው። ፕሊስ እባክህን አዳምጠኝ። አዎ ስታልፈውን በደንብ ተረድተና አውቀው ማለፍ ነው ያለብን። ያነሳው ሐሳብ የሰባ ሐሳብ አይደለም። አንድ የሰባ ሐሳብ መስሎ ከሆነ ምንም የሰባ ሐሳብ አይደለም። አንደኛ። ሁለተኛ ዶክትሪናል ኢሹ ማለት ስለ ቃንን ወይ ስለ ቀኖና ምናወራ አይደለም። ስለ ቀኖና ይቅርታ ምናወራ አይደለም። ኦኬ የቤተ ክርስቲያንን ቀኖና ለማውራት የቤተ ክርስቲያንን ዶክትሪናል የሆነ ትምህርት ማመን አለበት በመጀመሪያ። በቃ ይሄ በደንብ ሁላችሁም አስረግጬ ነው የምናገረው፣ ልታውቁትና ልትረዱት ይገባል። የትም ቦታ ሀልዎተ እግዚአብሔርን ያላመነ ሰው ኢያሱ በገባውን ሰማይ ላይ ፀሐይን አቁሟል ማለት ለሱ ተረት እንደሆነ ሁሉ በተመሳሳይ አንተ የቤተ ክርስቲያን ዶክትሪኖችን ገና ሳታውቃቸው ሳትረዳቸው ስለ ቀኖና ላውራ ማለት ዘበት ነው ባጭሩ። እያንዳንዱ በነገራችን ላይ ትምህርታችን መጽሐፍ ቅዱስ ነው። ለምሳሌ ስርዓታችን ቃል መስጠት ብቻ አይደለም፣ ነጠላ መልበሳችን መጽሐፍ ቅዱስ ነው። ነጠላ መልበስ ግን ዶክትሪን አይደለም፣ ቀኖና ነው አይደል? በጣም ጥሩ። የስርዓት መጽሐፍት አሉን ማለት ነው። መጽሐፍ ቅዱስ መሰረት ያላቸው። ለምንድን ነው ነጠላ የምንለብሰው? ስንዘምር እናሸበሽባለን። በዘፈቀደ ነው እንደዛ የምናደርገው አይደለም። ከዛ ደግሞ እናጨበጭባለን። እያንዳንዱ ነገርማ ሪዝንና ምክንያት አለው። አሁን ሚኪ ዕለቱ እንዴት ተሰየመ ምናምን አይደለም። ከአንድ ፕሮቴስታንት ጋር ያንን አይደለም ዶክትሪናል ኢሹ ብለን የምናወራው። ደጋግሜ የሰጠው ሐሳብ እሱን ነው ወንድሜ። ኦኬ ስለዚህ ምን እናድርግ? ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ስትል ዶክትሪናል የሆነ ኢሹ አንሳ። ምክንያቱም ዩ አር ፕሮቴስታንት፣ አንተ ፕሮቴስታንት። ስለዚህ ዶክትሪናል የሆነ ኢሹ ነው ልናነሳ የሚገባው። ለምሳሌ እኔ አሁን ከፕሮቴስታንቶች ጋር ሄጄ እስኪ ኦርቶዶክሳውያን እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናምነው ትምህርት ካለ ሲሉ እናሳዩን ሲሉ ሄጄ ምንድነው ቸርቻችሁ ውስጥ ዘይት የምትሸጡት? ይሄ በጣም ከእውቀት ነፃ መሆን ነው።
ዘይት መሸጥ አለመሸጥ ትክክል ነው ወይስ አይደለም? እሱ ሌላ ጉዳይ ነው። ያንን ከማውራቴ በፊት በመጀመሪያ ፕሮቴስታንት ከሆኑት ጋር የሚለየኝ በጣም መሰረታዊ የዶግማ ትምህርት አለ። ዶክትሪናል የሆኑ ኢሹዎች ማለት ነው። ኦኬ። ስለዚህ ስለ ሳልቬሽን ነው የምጠይቃቸው ፕሮቴስታንቶችን። ስለ ትሪኒቲ ነው ማነሳላቸው። ምንለያየው ስለ ክርስቶስ ነው። ኦኬ። በክርስቶስ ትምህርት ዙሪያ ነው ምንለያየው። ስለ ክርስቶስ ነው ማነሳላቸው እንጂ ምንድነው ጨው ለምንድን ነው የምትሸጡት? ቲሸርት አሁን እሺ ቲሸርት የሸጠ ሐዋርያ አለ ወይ ምናምን እያልኩ አልጃጃልም። እኔ ቸርች ውስጥ አሁን ያደርጋሉ። ኦኬ ያደረጉት ፕሮቴስታንቶች ናቸው። የራሳቸው ያመኑበት ሪዝን ሊኖር ይችላል። ያ ጉዳይ ትክክል ነው ወይስ አይደለም ከተማመንን በኋላ ዶክትሪናል የሆኑ ትምህርቶችን ከተማመንን በኋላ ምንወያየው ምናወራው ሐሳብ ነው። ኦኬ ቸርቻቸው ውስጥ ዘይት ይሸጣሉ። ሐዋርያ ሲሸጡ ነበረ። ይሄ ሞኝነት ነው ብራዘር። ቸርች ውስጥ ጨው ይሸጡ አሉ አይደለ? ሐዋርያት ጨው ሲሸጡ ነበር። አይታችኋል? ተመልክታችኋል? ይሄ በጣም በቃ ጅል የሆነ ኦርቶዶክስ ነው ማለት ነው እንደዚህ ብሎ የሚጠይቅ ፕሮቴስታንቶችን። ምንለያየው ብራዘር በክርስቶስ ነው። ምንለያየው በትሪኒቲ ነው። ምንለያየው በድህነት ጉዳይ ነው። ስለዚህ ማነሳው ዶክትሪናል የሆነ ኢሹ ነው ማለት ነው። ስለዚህ አንተ ስትመጣ ከኦርቶዶክሲያን ጋር ስታወራ ቀን ስትሰይሙ ምናምን ሐዋርያት እንደዚህ አድርገው ነበር እንዴ? ብራዘር በዚህ ልክማ መሞኘት የለብንም። ሚኪ ምን እናርግ? አንተ ፕሮቴስታንት ነህ፣ እኛ ደግሞ ኦርቶዶክስ ነን። ዶክትሪናል የሆነ ትምህርት ላይ ስለው ልዩነታችን በዶክትሪን ታነሳና ኦርቶዶክሳውያን እናንተ እንዲህ ብላችሁ የምታምኑት ይሄ የዶክትሪን ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ትለናል። ከዛ ከመጽሐፍ ቅዱስ ውጭ መሆኑንም ፕሩፍ ታደርግልናል። እኛ ደግሞ መጽሐፍ ቅዱስ እንደሆነ ፕሩፍ እናደርግልሃለን። እንደዚህ የምንቀጥለው ምን አልከን? አሁን ይሰማል። ስልክ ገብቶብኝ ይሰማል። በቃ ዶክትሪን ላይ ኦርቶዶክስ የምታስተምረው ዶክትሪኑ በመሰረቱ ችግር አለበት ብዬ አላስብም። ነገር ግን አንተ ዶክትሪን ላይ ብቻ ሳይሆን ጥያቄው በቃ ኦርቶዶክስ የምታስተምረው ማንኛውንም ትምህርት ኑና ሞግት መጽሐፍ ቅዱሳዊ ነው ወይ ቀኖና የኛ አስተምሮ ሆኖ አያውቅም። እሺ ያልክ አንዴ እንደዛ ያልክ ስለመሰለኝ ነው። ግን ይሄኛው ምንድነው ዝም ብሎ ቀኖና ነው ብለን የምናልፈው ሳይሆን እኔ ቅድም የተነሳውበት ሐሳብ የክርስቶስን እንቅፋት እንዳይሆን። ምክንያቱም ሰዎች በዛ ቀን የሚያስቧቸው ቅዱሳን ናቸው እንጂ ክርስቶስ ስለማይታሰብ እንቅፋት እንዳይሆን ብዬ ስላሰብ ትልቅ ነገር መስሎ ስለታየኝ ነው እንጂ ዝም ብሎ ቀኖና ወንጌል ለምሳሌ እኛ የኢየሱስ ወንጌል የሚላለን ሚኪ መልስልኝ ፕሊስ። የኢየሱስ ወንጌል የሚላለን የኢየሱስ ወንጌል መጽሐፋችን ላይ የለም፣ አላስታውስም። የለም። እሺ ለምሳሌ የምታውቀውን ወንጌላት ጥቀስልኝ እስቲ። ኦኬ የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ። በጣም ጥሩ። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል። የኢየሱስ ወንጌል የሚላለ መጽሐፍ ቅዱሳችን ላይ የለም። የለም ማለት ቃሉ የማቴዎስ፣ የማርቆስ፣ የዮሐንስ፣ የሉቃስ ነው ማለት ነው? አይደለም። ቃሉ የማን ነው? አይደለም። ቃሉ የማን ነው? የአምላካችን የእግዚአብሔር ነው። ሌላ ተጨማሪ ሐሳብ ደግሞ ልስጥ። ምነግርህን ነገሮች ፕሩፍ ማድረግ ትችላለህ። የሐዋርያት ሥራ ገድለ ሐዋርያት ማለት ነው። በሐዋርያት ሥራ ላይ የኢየሱስ ክርስቶስ ስም 42 ጊዜ ነው የተጻፈው። የኢየሱስ ክርስቶስ ስም የጳውሎስ ስም ደግሞ 131 ጊዜ ተጽፏል። በደንብ አዳምጠኝ። የቅዱስ ጳውሎስ ስም በተደጋጋሚ ጳውሎስ 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 የተባለ 131 ጊዜ ተጽፏል። 131 ጊዜ ተጻፈ ማለት የኢየሱስ ክርስቶስን ስም ጋረደው ማለት ነው? አይደለም። አሁን እንዲህ አይነት ምልከታዎችን ዝም ብሎ ቆሞ መተርጎም ጥሩ አይደለም ተወዳጆች። ለምሳሌ እኔ ከእህቴ ጋር ሲሄድ የሚመለከተኝ ሰው ወይ ፈለገ አትናቴዎስ ጭራሽ ሴት ቤቱ ያመላለስ ጀመር ብሎ ለወሬ እንደመሯሯጥ ማለት ነው። በቃ አትቸኩሉ፣ የሆኑ ነገሮችን እንዲህ ነው ለማለት አትቸኩሉ። ኦኬ ሰው የሐዋርያት ሥራ ላይ ቅድም እንዳልኳቸው ኢየሱስ የሚለው ስም 42 ጊዜ ተጽፏል። ጳውሎስ የሚለው ስም 132 ጊዜ ተጽፏል። የጳውሎስ ስም የክርስቶስን ስም ጋረደው ማለት ነው ወይ? አይደለም። የጳውሎስ ስም በተደጋጋሚ ጳውሎስ 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 እየተባለ የተጠቀሰው በጳውሎስ ሕይወት የከበረውን ክርስቶስን ለማጠየቅ ነው። ኦኬ በጳውሎስ ሕይወት የከበረውን ክርስቶስን ቤተክርስቲያናችን ዕለታትን ስትሰይም ክርስቶስን ልትከለለው ነው ወይ? በፍጹም አይደለም። ለምሳሌ በ6 ቁስቋም ማርያም፣ ቅድስት አርሴማ፣
ሌሎችም የቅዱሳን ስሞች ተሰይመው በዕለቱ እነዚህ ቅዱሳን ስለ ክርስቶስ እንደተሰየፉ ደማቸው እንደፈሰሰ ስጋቸው እንደተቆረሰ ቤተክርስቲያን ታስተምራለች። በዘመናችን ያሉ እህቶችም ጭምር ራሳቸውን ከነ ቢዮንሴ ከነ ሸኪራ እና ከሌሎችም ሴት ከሚባሉ አርቲስቶች ጋር ሳይሆን ከነዚህ ሴት ቅዱሳን አንስት ጋር ራሳቸውን እንዲያነጻጽሩ ቤተክርስቲያን እነዛን ዕለታት ተሰይማለች። የምትሰይመው እነዛ ቅዱሳን በሕይወታቸው ያከበሩትን ክርስቶስን ለማጠየቅ ነው። ለምሳሌ ቅዱስ ኤፍሬም ምን ይለናል? ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ ይላል። እነዚህ ቅዱሳን ደማቸውን ያፈሰሱት ስጋቸውም የተቆረሰው በሰይፍ የተሰየፉት ስለ ራሳቸው ክብር ሳይሆን ስለማን ነው? ስለ ክርስቶስ ነው። ስለዚህ ስለ ቅድስት አርሴማ ሲነገር ሰዎች ክርስቶስን እንዲረሱ ነው አይደለም። ምሳሌ ልስጣችሁ፣ መጽሐፍ ቅዱስ መሰረት እንዲኖረኝ ምሳሌ ላንሳላችሁ። ለምሳሌ በማቴዎስ ወንጌል ምዕራፍ 9 ከቁጥር 22 ላይ አንዲትን ሴት ታሪክ እንመለከታለን። ዮስኪና ትባላለች ይቺ ሴት ስሟ። መጽሐፍ ቅዱስ ላይ ስሟ አልተጻፈም። ይቺ ሴት 12 ዓመት ደም ይፈሳት የነበረች ሴት ነች። 12 ዓመት ደም ሲፈሳት ነበረ። እናም ከዚህ ድውያዋ ለመዳን አንድ ነገር አደረገች። በእምነት የኢየሱስ ክርስቶስን የልብሱን ዘርፍ ነካች። መጽሐፍ ቅዱሳችንን ገልጠን ስንመለከት በዚህ ክፍል ላይ ማለት ነው ገልጬ ላንብብላችሁ የተወሰነ እንደዚህ ይላል። ከቁጥር 19 ላይ ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። የምኑን ጫፍ? የልብሱን ጫፍ ዳሰሰች። በልቧ የልብሱን ጫፍ ብቻ የዳሰስኩ እንደሆነ ይህንን ያለችው በልቧ ነው። የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ ትል ነበረችና። ከዛስ ኢየሱስም ዘወር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ተወዳጆች ይቺ ሴት ሄዳነችው፣ በደንብ አዳምጡ። ይቺ ሴት ሄዳነችው ክርስቶስ ኢየሱስ ቃል አውጥቶ በላይዋ ላይ አይደለም፣ ወይም ደግሞ ልክ ድውያንን ሲፈውስ እንደነበረው እጆቹን ጭኖባት አይደለም፣ እውር የሆነውን ሰው ሲያበራም እንደነበረው ቅዱስ የሆነ ምራቁን እንትፍ ብሎ ካፈር ለውሶ ቀብቷት አይደለም። ይቺ ሴት የክርስቶስን የልብሱን ዘርፍ ነክታን ሄዳነችው። ዘርፉን የልብሱን ዘርፍ ነካች ማለት ክርስቶስን ረስቷለች ማለት ነው አይደለም። አያችሁ፣ ያ ልብስ በራሱ ጫፉን ብነካው ድናል ያለችው ክርስቶስን አስባ ነው እንጂ ለጨርቅማ የእሷም የለበሰችው ጨርቅ አለ። ለጨርቅማ በገበያው መካከል በጣም በብዙ ሺዎች የሚቆጠሩ ሰዎች የለበሱት ጨርቅ አለ። ያንን ጨርቅ ግን የነካችው ክርስቶስን ረስታ አይደለም፣ ክርስቶስን አስባ ነው። የልብሱን ዘርፍ የነካው እንደሆነ እድናለው ያለችው ክርስቶስ ኢየሱስን አስባ ነው። ያንን ጨርቅ ስነካ እድናለሁ ያለችው። በተመሳሳይ በቤተክርስቲያናችንም ቅዱሳን በዚህ ዕለት እንዲህ ተጋለው በዚህ ዕለት እንደዚህ ሆነው ተብሎ ሲነገር ሲወሳ ክርስቶስ ተረስቶ አይደለም። ክርስቶስ ተረሳ የሚል አስተምሮም የለንም በቤተክርስቲያናችን። ስለዚህ ብዙ ጊዜ የራሳችሁን ዲሲዥን የራሳችሁን ውሳኔ ይዛችሁ ከመምጣታችሁ በፊት ቤተክርስቲያን በዚህ ዙሪያ ያላት ትምህርት ምንድን ነው የሚለውን ነገር የተወሰነ ለማጥናት ብትሞክሩ መልካም ነው። ቅድም እንዳልኩት ለምሳሌ በሐዋርያት ሥራ ላይ የቅዱስ ጳውሎስን በተደጋጋሚ ተጽፏል፣ ከ132 ጊዜ በላይ ጳውሎስ ስለተጻፈ ግን የኢየሱስን ስም ይሸፍኗል ማለት ነው ወይ? በፍጹም። በጳውሎስ ሕይወት የከበረው ክርስቶስ ነውና የጳውሎስ ተጋድሎ ለብዙ ሰዎች ትምህርት ስለሚሆን ጳውሎስ በተደጋጋሚ ስሙ ይጠራል በተደጋጋሚ። ምክንያቱም እንደ ጳውሎስ አሁንም አሳዳጅ የሆኑ ሰዎች ከቅዱስ ጳውሎስ ሕይወት ተምረው በንስሐ ሕይወት ይመላለሱ ዘንድ ማለት ነው። ስጋቸውን እየሸጡ የሚኖሩ እህቶች የነ መቅደላዊት ማርያም የነ ማርያም ዘኔን ታሪክ አለላቸው መጽሐፍ ቅዱስ ውስጥ። የእነሱ ታሪክ የተጻፈው ኢየሱስ ክርስቶስ ስም እንዲረሳ አይደለም፣ በእነሱ ሕይወት የከበረውን ክርስቶስን ግን ሰዎች ገንዘብ እንዲያደርጉት ነው። አለቅ። ስለዚህ ስጋዋን እየሸጠች የምትኖር አንዲት ሴት እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ ለክርስቶስ መቅደስ ማልገባ ነኝ እያለች ራሷን ታሪክ የነበረች አንዲት ሴት መመለስ ብቻ ሳይሆን በቅድስና ሕይወትን መጓዝ እንደምችል ከዚህ ቅድስና ታሪክ ትማራለች ነው ባጭሩ፣ እንጂ ክርስቶስን እንዲረሳ የሚጠራ አንድ የሚፍጡር ስም የለም። ይሄኛው በዶክትሪን ዙሪያ የምታነሳው ሐሳብ ካለ ይሄ እድል እንስጥ። እኔ ልውረድ ለሌሎቹም እድል ለመስጠት በዛው እየወረድኩኝ፣ ግን እነ ጳውሎስ ዘምሩልኝ ወይ ጸልዩልኝ ወይ ስገዱልኝ ያሉበት ቦታ አለ። አሁን ጳውሎስ ቢባልም እነዚህ ነገሮች ግን አልቀረቡላቸውም አንድም ቦታ። ስለዚህ ይሄንን በዛው ያሉበት አንድ ቦታ ቴንክ ዩ አመሰግናለሁ። የነቱ ሐሳብ እሺ፣
በጣም ጥሩ ሚኪ እናመሰግናለን። እንዲህ አይነቱ ሐሳብ ቅድም እንዳልኩት ነው ጋይስ በጣም ሞኝነት ያዘለ ጥያቄ ነው። ከምን አንፃር ነው እንደዚህ ብላችሁ? ለምሳሌ በፕሮቴስታንት ቸርች ውስጥ ዘይት ይቸረቸራል፣ ጨው ይሸጣል ምናምን አይደል? ሐዋርያት ጨው ሽጧል ወይ ብሎ እንደመጠየቅ ነው። ብራዘር እንዲህ አይነት ሞኝነት ውስጥ ፕሊስ አትግቡ ባካችሁ። እንዲህ አይነት ሞኝነት ውስጥ አትግቡ። መዝሙር ማለት አምልኮ ብቻ ነው ማለት አይደለም። መዝሙር ስብከት ነው። መዝሙር ምስጋና ነው። መዝሙር ጸሎት ነው። መዝሙር ብዙ ነገር ነው። ስለዚህ በቃል የታናገር ለምሳሌ ቅዱስ ጳውሎስ ስለ ክርስቶስ ብለው እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ሌሎችም ሐዋርያት ስለ ክርስቶስ ብለው ኦኬ መራራ ሞትን ታግሰው ብር ወርቅ ሳይዙ ገንዘብ ሳይኖራቸው በ2000 ኪሎ ሜትር በላይ ተጉዘው የክርስቶስ ኢየሱስን ወንጌል ሰበኩ የሚለውን ሐሳብ በዝማሬ ግን መግለጽ ይቻላል። ለምሳሌ ብርና ወርቅ ሳይዙ ዓለማትን ዞሩ ቅዱሳን ሐዋርያት ቃሉን እየዘሩ እንላለን አይደል እንዴ? ጳውሎስ ዘምሩልኝ ብሎን አይደለም የዘመርነው ብራዘር እንዴ? እነ ጳውሎስ እነ ጴጥሮስ ብርና ወርቅ ሳይዙ ነው ዞር የሰበኩት ስንል ተናገሩልኝ ብለውን አይደለም። የተጻፈውን የተናገርነው ባጭሩ። የግድ ጳውሎስ ተናገሩልኝ ወይ ደግሞ ዘምሩልኝ ግጠሙልኝ ማለት አይጠበቅበትም። በመጽሐፍ ቅዱስ ላይ የሆነውን ነገር ነው በዜማ ይገለጽ ነው። ኦኬ መዝሙሩ ገላጭ ሆኖ ይቀርባል ማለት ነው። ኦኬ ቅድም እንዳልኩት ቅዱሳን ሐዋርያት ብር ሳይኖራቸው ወርቅ ሳይዙ ገንዘብ ሳይኖሩ ዓለማትን ሁሉ ዞሩ። እየዞሩም ደግሞ የክርስቶስ ኢየሱስን ወንጌል ምን አሉ ዘሩ እያለን ነው እንጂ እያመለክናቸው አይደለም። ምናመልከው ምንም ፍጡር የማንደብልበት በአካል ሶስት በመለኮት አንድ የሆነውን አምላክ በሶስትነት በአንድነት የሚመለከውን ጌታ አብ ወልድ መንፈስ ቅዱስን ብቻ ነው። 4 ነጥብ። በዚህ አምላክ ላይ ቅዱስ ቤተክርስቲያናችን ደርባ የምታመልካት ድንግል ማርያም የለችንም። ደርበን የምናመልካቸው ቅዱሳን መላእክት የሉንም። ደርበን የምናመልካቸው ቅዱሳን ሰዎች የሉንም። ድንግል ማርያምንም አናመልካትም። ቅዱስ ሚካኤልንም ቅዱስ ገብርኤልንም አናመልካቸው። አቡነ ተክለ ሃይማኖት ክርስቶስ ሰምራን አቡነ መቃሪዎስ እና አባ መቃርስን እና አባ ጴንጤሌዎንን ሌሎችንም ቅዱሳንን እነ ጴጥሮስ እነ ጳውሎስን ኦኬ እነ ማቴዎስ እነ ማርቆስ እነ ሉቃስ እነ ዮሐንስን እነ በርተሎሜዎስን እነ ቶማስን ኦኬ እነ ቅዱስ ያዕቆብንም ጭምር ማለት ነው እኛ ኦርቶዶክሳውያን አናመልካቸው። ነገር ግን በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ክብርን ስጡ ብሎናልና አምላካችን እግዚአብሔር ክብርን በሰጣቸው መጠን ክብርን እንሰጣለን ነው ባጭሩ እንጂ እናመልካለን የሚል ነገር የለም። ስለነሱም ደግሞ መዘመር በነገራችን ላይ ለፍጡር መዘመር አምልኮ ነው እያለን ነው የወንድማችን ሲወርድ የፕሮቴስታንት ዝማሬ አለ ልዘምርላችሁ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማይጸንሽ በኩር ፍሬ አድኖናል እስከ ዛሬ ይላል። ኦኬ ድንግል ማርያም ደስ ይበልሽ እያሉ በመዝሙራቸው ስለዘመሩ ድንግል ማርያምን አመለኳት ማለት ነው። በዚህ ልክኛ እንሞኝ በቃ ያ ሰው የሆነ ለመግለጽ የፈለገው ነገር አለ ነው ባጭሩ። በዝማሬው ድንግል ማርያም ዘምርልኝ ብለዋለች። አሁን ይሄን ሰው አላለችው። ድንግል ማርያም ፕሮቴስታንት ወንድሞቼ ዘምሩልኝ ብላችሁ ነው በዚህ ዝማሬ ዘመራችሁላት አይደለም። ኦኬ ስለዚህ እኛም ኦርቶዶክሳውያንን በቃ እንዲህ ግልጽ የሆነ ነገር በእናታችሁ እንደው በድንግል ማርያም አታንሱት። እኛም ኦርቶዶክሳውያን ለምሳሌ ብርና ወርቅ ሳይዙ ዓለማትን ዞሩ ቅዱሳን ሐዋርያት ቃሉን እየዘሩ እያለን ስንዘምር እነ ጴጥሮስ እነ ጳውሎስ እነ ማቴዎስ እነ ማርቆስ እነ ሉቃስ እነ ዮሐንስ እነ በርቶሎሜዎስ እነ ቶማስ እነ ያዕቆብ በአጠቃላይ የክርስቶስ ኢየሱስ የግዚነ ኢየሱስ ክርስቶስ ሐዋርያት በአጠቃላይ ዘምሩልን ብለው ነው ወይ አይደለም። የተጻፈውን ነገር ነው በዜማ የዘመርነው የገለጽነው አጭርና ግልጽ። ወደሚገዛን ውይይት ፕሊስ እንቀጥል። ዝማሬ አምልኮ ነው ካሉ መቼም ጉድ ፈላ። እሺ እኔ የሆነ ሐሳብ ልታነሳ ነበር ሶሪ በጣም ለወንድማችን ላብራራለት ብዬ ነው ረጅም ሰዓት የቆየሁት። አይ ኦኬ ኦሬዲ አንተ መልሰዋል። ምንድነው የሚመስለው አሁን ሚስሊድ ያደርጋሉ እየገቡ ላይክ ፖላይትሊ የሚያወሩ መስሎ ማለት ነው። ያንተን ሐሳብ ምን እያልክ ነው የሚመስለው? ልክ መጽሐፍ ቅዱስ ላይ የሆነ ከቤተ ክርስቲያን ጋር የሚቃረን ነገር አግኝቶ ከዛ በኋላ አይ ይሄማ ከሆነ ዶክትሪን ካልሆነ አልመልስልህም እንዳልከው አይነት ነገር አድርጎ ነው ሐሳብን ላይክ አንዳንዴ ከውጭ ስታየው ነው አንዳንድ ነገሮች የምትረዳቸው እያወራህ ላይገባ ይችላል አንተ በዋናነት እየሰማህ ስለሆነ እና ልክ እንደዛ ኦኬ በቃ እኔ ጥያቄ እንትን ላይ ነበር ዶክትሪኗ ችግር የለውም ግን ያው ይሄ ነገር ግን ከመጽሐፍ ቅዱስ ውጪ ነው እንደሚል አይነት ነገር ነው እያስረዳኝ ነበርና ሁለተኛ ደግሞ የሆነ ሐሳብ አንስቶ ነበር እዚህ ጋር የሆነ ነገር ጣል አድርገው ነው የሚወጡት
ቀን መከበሩ ምን ያደርጋል? ክርስቶስን ምንድነው ይሸፍናል። ለሐዋርያት ቀን መሰጠቱ ከክርስቶስ በላይ አሁን ለምሳሌ ገብርኤል ሳይሆን ከክርስቶስ በላይ ገብርኤል ነው የሚጠራው። ልክ ቅዱሳን ሲሆኑ እመቤታችን ስትሆን ልክ ከክርስቶስ በላይ ለእመቤታችን ያቺ ቀን ለምሳሌ 21 ሲሆን እመቤታችን ከክርስቶስ በላይ ሆና የምትውልበት ቀን እንደዚህ አይነት ነገር እያደረገ ነበረና ያን ነገር ላሳየው ነበረ። ከክርስቶስ በላይ ሳይሆን ከሰዎች ከኛ ከሰዎች ከኖርማል ከቤተክርስቲያን ሰዎች ከወንዶችና ከሴቶች ይልቅ የሚበልጥ የዘላለም ስም እሰጣቸዋለሁ ይላል ኢሳይያስ 56 ከቁጥር 4 ማለት ነው። ለዘላለም የሚቆይ ማለት ነው። እንደዛ ብሎ ይጽፋልና እሱን ነበረ ለሰጠው የነበረው። ያቺን ቦታ የሆነ 4 5 6 ሐሳብ ያደርግና አንድ ጥያቄ ጣል አድርጎ አንተ ያቺን ሐሳብ ሌላ ጥያቄ እየተደረበ የሐሳብ እንትን ሳይል ይወጣል ከሚል ነው ፈለገኝ። በተጨማሪ አብዛኛዎቹ ቅዱሳን የመጡት ከክርስቶስ ኢየሱስ ወይ ደግሞ ሐዋርያቶቹ ካረጉ ሐዋርያቶቹ አስተምረው ከጨረሱ በኋላ ነው። ቅዱሳንና አርሴማ ሌሎችም ቅዱሳናትን የምትመለከቱት ከክርስቶስ አስተምሮ እንዲሁም ሐዋርያቶቹ ካስተማሩ በኋላ ነው። እንግዲህ እዛ መጽሐፍ ቅዱስ ላይ እነሱ መገኘት አለባቸው። ሲያከብሩ ሐዋርያቶቹ ለነሱ ስያሜ ሰጥተው ሐዋርያቶቹ ሲያከብሩ መታየት አለበት መጽሐፍ ቅዱስ ላይ ማለት ይሄ የስንፍና ጥያቄ ነው በነገራችን ላይ እና መጽሐፍ ቅዱስም ያለ መረዳታቸውም ነው የሚያሳየው። ሲቀጥልም ደግሞ በዛ ሰዓት የሉም ኬት አምጥተው ይጻፉላቸው እና ጳውሎስ ሲጻፈው ስለ ቅዱሳን ነው። ግን እንደዛ ተብሎም አይጠየቅም። ጥያቄው በጣም የስንፍና ጥያቄ እንደሆነ መረዳት ነበረበት እና ቆንጆ መልስ ነው። ለማንኛውም ቴንክ ዩ ቤቴ። በነገራችን ላይ የክርስቶስ ኢየሱስን ስም ምንም ነገር አይሸፍነው። እንኳን የኢየሱስን ስም ይቅርና ቤተክርስቲያን ራሱ ማጥፋት አይቻልም። ማንም ሰው ለአርግ ራሱ ቢል ማድረግ አይችልም ነው ባጭሩ። ለምሳሌ እነ ዮዲት ጉዲት ቤተክርስቲያንን ለማጥፋት ሞክረዋል። ኢየሱስ የሚለውን ስም የሚጠሩ ሰዎችን ለማጥፋት ሞክረዋል። እንኳን ኢየሱስ የሚለው ስም ይቅርና ኢቭን የሚጠሩ ሰዎችን ራሱ በቀላሉ ማጥፋት አይቻልም። ቤተክርስቲያንን ማጥፋት አይቻልም። ነገራኛ አመድም እንደዛው ሞክረዋል። ኦኬ ዮዲት ጉዲት ልታጠፋ ሞከረች፣ ግን እሷ ራሷ ያው ጠፍታለች የለችም። ነገራኛ አመድ ቤተክርስቲያን ሊያጠፏት ሞክረዋል። ኢየሱስ የሚለውን ስም የሚጠሩ ሰዎች እንዲጠፉ ሞክረዋል። እነሱ አልፈዋል። ቤተክርስቲያን ግን አሁንም አለች። ስለዚህ እንዲሁ በአጭሩ ኢየሱስ የሚለውን ስም ማጥፋት አይቻልም ነው። በምንም ነገር ልትከልሉት አትችሉም፣ በምንም ነገር ልታጠፉት አትችሉም ለማለት ያክል ነው። እኔ አሁን የዛሬው ርዕሳችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ነው። ይሄንን ርዕስ እስከ ሐሙስ ድረስ ልንቀጥልበት እንችላለን። ለብዙ ፕሮቴስታንቶች እድል እንሰጣለን እና በፍቅር ነው ልናወራችሁ የምንፈልገው። በዚህ አጋጣሚ ፕሮቴስታንት ወንድሞቻችን በጌታ ፍቅር በጣም ነው የምንወዳችሁ። እንዲህ አይነቱን ሐሳብ ያነሳ ነው የተለያዩ ቦታዎች ላይ የተለያዩ ቸርቾች ላይ አንዳንድ ጊዜ ኦርቶዶክስ ቤተክርስቲያን ሁለንተኗ ይማርካል። እንደምታውቁት ሁለንተኗ ቤተክርስቲያናችን ሁለንተኗ ይማርካል። ለጥምቀት ለምሳሌ በዓል ስንወጣ የዝማሬው ስርዓት እያንዳንዱ ኤቭሪቲንግ የሚታየው ነገር በአጠቃላይ የብዙ ሰዎችን ልብ ይማርካል። ለመስቀል በዓል በአደባባይ በምናከብራቸው በዓላቶች ላይ የምንሰብካቸው ስብከቶች በአደባባይ የምንሰብካቸው ስብከቶችም ጭምር የብዙዎችን ልብ ይማርካሉ እና የምንሰብከው ስብከት ብቻ ሳይሆን ስርዓታችን በራሱ የምንለብሰው ነጠላ አለባበስ ነጭ ለብሰን ከተሞን ስናጥለቀልቀው በሌሊት ኪዳን ስናደርስ በቅዳሴው ጸሎት ስንገኝ ይሄ የምናደርገው ነገር በአጠቃላይ ብዙዎችን ይማርካቸዋል እና አንዳንድ ጊዜ በማስረጃ ከመውራት ይልቅ የሚያጠለሹ ስሞችን ማንሳት የሚፈልጉ ሰዎች አሉ። ኦርቶዶክስ ቤተክርስቲያን እኮ በቃ እንዲህ ነው የምታስተምረው፣ እነሱ እኮ የሚያመልኩት እንዲህ ነው የሚሉ ሰዎች አሉ እና እንዲሁ በደፈናው ጉዳዩ ተዘግቶ እንዲሁ ሰዎች ቤተክርስቲያን ሳያውቋት ከሚርቁ ያለ ምንም ሪዝን ማለት ያለ መጽሐፍ ቅዱስ መሰረት ብዙ ፕሮቴስታንቶች እንደዚህ እንደሚያምኑ ለማሳየት ነው ሐሳቡን ያነሳሁት ማለት ነው። ስለዚህ ምንም አይነት መጽሐፍ ቅዱስ መሰረት ሳይኖራቸው ነው ብዙ ፕሮቴስታንት ወንድሞቻችን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የሚሉት። ሰው አሁንም እድል እንሰጣለን። ፕሮቴስታንት ወንድሞቻችን ይገባሉ። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የሚሉትን ነጥብ ያነሳሉ። ለእነሱ እድል እንሰጣለን፣ እንወያያለን። እግዚአብሔር መንፈስ ቅዱስ ይርዳን። በዚህ አጋጣሚ ሁላችሁንም እንወዳችኋለን፣ ሁላችሁም። እሺ አሌክስ የሚል አካውንት ይሰማል?
እኔ ልቀጥል አሌክስ እሱ አቤት አቤት ይሰማኛል። እሺ አሌክስ ከየት ቤተ እምነት ነው የመጣው? በፕሮቴስታንት ከፕሮቴስታንት። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብለህ ነው የገባኸው። መልካም። ከኤርሚ ጋር ኤርሚ ያለ አይደለ? ቀጥሉ ከአሌክሱ ጋር። እሺ አሌክሱ እሺ ሊነዳ ሰላም ነው። እግዚአብሔር ይመስገን አለው። አሁንም ስፔሲፊክ አድርጎት እሺ ፕሊስ ስትገቡ እንደው ለነገሩ ስብከት እንዳይመስል ስፔሲፊክ አድርጋችሁ ጥቅስ አንሱና መጽሐፍ ቅዱስ የሚቃወመውን እሺ ቤተክርስቲያን ውስጥ የሚደረግ ግን መጽሐፍ ቅዱስ የሚቃወመውን ሐሳብ ከዚህ የመጽሐፍ ቅዱስ ጥቅስ አንፃር ይሄ ልክ አይደለም የምትሉትን አሁን ልክ እንደ ቅድም ወንድማችን አይ ይሄ እኮ እንደዚህ ቢሆን አይነት ይሄ ሐሳብ መስጫ አይነት ነገር አይደለም። መጽሐፍ ቅዱስ እንዲላል ቤተክርስቲያን እንዲህ ትላለች። ስለዚህ ለምንድን ነው ብለህ የሚጋጭ ሐሳብ ንገረኝ። እኔ ቅድም ፈለጋ ለአንድ ጓደኞች ወንድማችን ስመልስለት ነበር ስለ ስዕል አምልኮና ስለ ስዕል ስግደት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ስዕሉ ራሱ መጽሐፍ ቅዱሳዊ ነው ብለህ ታምናለህ አንተ? ለስዕል መስገድ መጽሐፍ ቅዱሳዊ አይደለም። የስዕል ለስዕል መስገድ መጽሐፍ ቅዱሳዊ አይደለም የሚለውን አሳይ። አለመኖሩ ራሱ እኮ በቂ ነው። አንተ የሌለውን ነገር ቤተክርስቲያን አምጥተህ ስዕል ሰርተህ ምናምን አውትን አትቀበል። አሁን አሌክስ አሁን ነገሬ አሁን ሸርተት ትላለህ። ኤርሚ ምናልባት በመጽሐፍ ቅዱስ የሌለ ነገር በመጽሐፍ ቅዱስ የሌለን ነገር በቂ ከሆነ አንድ ምሳሌ ብቻ ልስጥ። አሌክስዬ ሰዎች ከጋብቻ በፊት ሴክሹዋል ኢንተርኮርስ ማድረግ ይችላሉ? በፕሮቴስታንት የሆኑ ሰዎች አይችሉም። መጽሐፍ ቅዱስ ይከለክላል። እንደማይችሉ ከጋብቻ በፊት አይቻልም የሚል የመጽሐፍ ቅዱስ ማስረጃ ይሰጣል። ኃጢአት ስለሆነ ዝሙት ስለሚሆን ነው። አሁን ጥያቄ ዝሙትና ማመንዘር ምን ማለት ነው? ራሱን የቻለ ትርጉም እሰጣለሁ። እኔ አሁን ከጋብቻ በፊት በፍቅር ህይወት ያሉ ሰዎች 7ም 8ም ዓመት አብረው የቆዩ ነገር ግን ያልተጋቡ ሰዎች ከጋብቻ በፊት ሴክሹዋል ኢንተርኮርስ መፈጸም እንደማይችሉ የሚናገር የመጽሐፍ ቅዱስ ማስረጃ ይሰጣል። ማለት መጽሐፍ ቅዱስ ላይ ምን ይላል መሰለ? አንድ ሰው በቂ ነው አሌክሶ በቂ ነው። በቃ አሁን ምን አለ መሰለ እንዲህ አይነቱ ጉዳይ አይቻልም ስትል እንዳንተ አይነቱ ያንተ ቢጤ ፕሮቴስታንት ይመጣና አይ ይቻላል ካልተጻፈ ራሱ በቂ ነው ብሎ እንደመጃጃል ማለት ነው። ስለዚህ አንድ አቋም ስትይዝ ካልተጻፈ ይኸውልህ አቋም አትያዝ። አይ ይቻላልም አይቻልምም አይልም። መጽሐፍ ቅዱስ እንዲህ አይነት ነገር ሲናገር አላየውም በል እንጂ አቋም ከያዝክ ለአቋም የሚደግፍን የመጽሐፍ ቅዱስ ሐሳብ መናገር አለብን። ኤርሚ ይቅርታ ይሄን ሐሳብ ለማሳየት ፈልጌ ቀጥሉ። ቴንክ ዩ አሌክስ ሰማን መጽሐፍ ቅዱስ ማስረጃ ቆይ አንድ አዳምጥ እሺ። ማብራራት ምናምን እንትን ብሎ አይደለም። አሁን ይሄ ጥያቄው ስለ ስግደት ይሆናል። እሺ ስለ ስግደት ይሆንና ስግደት ሁሉ አምልኮ ነው ወደሚል ይመጣል። ከዛ ረጅም ሐሳብ ይነሳል። ቲቺንግ ነው የሚሆነው። እሺ ችግር ኖሮት አይደለም። ግን አሁን አንተ ጥያቄ ስታነሳ ቀድመን ነግረናል እኮ ጥያቄ ስታነሳ ከመጽሐፍ ጥያቄን ምን አድርገው መጽሐፍ ቅዱሳዊ አድርገው መጽሐፍ ቅዱስ ላይ እንደዚህ ይላል እናንተ ግን እንደዚህ ታደርጋላችሁ እኔ ያልኩ ነው እንጂ አሁን የራስህን ሐሳብ ለምሳሌ መጽሐፍ ቅዱስ ላይ አለመኖሩ ካልክ ያን ነገር አይደለም ጠይቅ የተባልከው። ያ ነገር ምን ይባላል? ትምህርት ይባላል። ምን ተብሎ ነው የሚጠየቀው? ቆይ እንዳዳምጠኝ። ቤተክርስቲያናችሁ ይሄን ነገር ለምን ነው የምታደርገው ይባላል። የትምህርት ሰዓት ሲሆን በደንብ ተብራርቶ ይነገራል። ኮዝ አሁን ፖይንት ተጠለለ ማለፍ አይደለም። ወይት እንዳዳምጠኝ። አረ ጆሮ መጽሐፍ ቅዱስ እኮ አለ። ቆይ እንዳዳምጥ ካለ ታሳየኛለህ፣ ችግር የለውም። መጽሐፍ ቅዱስ ላይ ለቤተክርስቲያን ለቅዱሳን ስዕላት አትስገዱ የሚል ቃል አሳየኝ ቶሎ በል። ለእኛ ቤተክርስቲያን ውስጥ ላሉት ማለት ነው። እሺ በቦታውን በትክክል ዘጸአት 20 አካባቢ ይመስለኛል። በወንድ ወይ በሴት ምስል አድርገህ አታምልክ፣ አቁማ እንዳትሰግድ እንዳትረክስ ተጠንቀቅ ይላል። ያ ማለት አሁን እናንተ ወንድ ስምም ሴት ስምም የተቀረጹ ስዕሎች አሉ። ቆይ አውጣ ጥቅስ መጀመሪያ አውጭለት። ዘጸአት 20 ቤት ኤፌሶን
መጽሐፍ ቅዱሳዊ አርቁት መጽሐፍ ቅዱሳዊ ነው ብቻ ኦኬ ነው ላውጣለት ይሁን ይላል በቃ ችግር የለውም ማን ይላውጣ እስቲ እሺ ያው እሺ አንብበው ብራዘር አሌክስ ከ3 ጀምሮ አንብበው ላገዘ ይሄው ጥቅሱን አገኘዋለሁ አሌክስ አለማየሁ አለማየሁ አቤት አቤት ይሰማኛል ሞታል አንብበው ወንድማችን ከእኔ በቀር ሌሎች አማልክት አይሁኑልህ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለው ነገር የማናቸውንም ምስል ላንተ አታድርግ አትስገዳቸውም አታምልካቸውም በቃ እዛ ባለው ማለት ነው አታምልካቸውም ይሄን አገኘው አይደል ጥቅሱን አዎ ጌታ ይባርከኝ ስለዚህ አሁን አትስገድ የተባለው ለማን ነው አትቅረጽ ለተባለው ነው አይደል ከእኔ በቀር አለኮ ከእኔ በቀር ሌሎች አማልክት አይሁኑልህ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች ካለው በውሃ ውስጥ ካለው የማናቸውንም አለኮ የማናቸውም እናንተ እኮ የማናቸውንም ስል የማንን ነው የምታመልኩት የምትሰግዱት አትስገድ ስል ለምንድነው ስለ የምትሰግደው ነው በቃ ይሄ እኮ መጽሐፍ ቅዱስን ይቃረናል አለማየሁ እኔ ጥቅስ ሰጥቼ አሁን ቆይ አታምለ እናመልካለን በይሃሉ እናመልካለን ስል በዛ ይሄኛው ትምህርታችሁ ከዚህ ውጭ ነው ተለኛል አሁን አትስገድ የተባለው አትቅረጽ ለተባለው ነው ወይስ ቅረጽ ችግር ጣዖት መቅረጽ ይቻላል አይቻልም ተባለ በእናንተ ቤተክርስቲያን ስለዚህ ቅረጽ ካለሳው ለምሳሌ እግዚአብሔር ቅረጽ ካለስ ወይም ደግሞ ሌላ የሆነ መንፈስ መጥቶ ነው ከላይ በሰማይ ካሉት ውስጥ የሆነ ነገር ቅረጽ ወይ መላእክትን ወይ የቅዱሳንን ምስል ወይ ደግሞ የሆነ ነገር ቅረጽ ካለ ይሄ ከአጋንንት ነው ብለህ ነው የምታምነው ከእግዚአብሔር ነው ብለህ ነው የምታምነው ከእግዚአብሔር ውጪ ከመጣ ከእግዚአብሔር ውጪ አይደለም ቅረጽ የሚል ሐሳብ ከመጣ አሁን እኔ ለምሳሌ በድግ ብዬ አይ የመላእክት ምስል መቀረጽ አለባቸው ብል ይሄ ከአጋንንት ነው ከአጋንንት ነው ከእግዚአብሔር ጋር ስለሚጋጭ ዘጸአት 25 ነው አውጣለት ፈለገይ እሺ ምን ይላል አንብበው እስኪ ሁለት ክሩቤል ከተቀጠቀጠ ወርቅ ስራ በስርዓትም መክደኛ ላይ በሁለት ወገን ታደርጋቸዋለህ ይሄ ማን ነው የሚያወራው አጋንንት ወይስ እግዚአብሔር እንድሰግድለት አይደለም ይሄ ሲገድለት ይላል ኦኬ ጣዖት መስራት ይቻላል ወይ ሲገድለት ይላል እሺ ጨረስኩ ምንም አይጋጭም ይሄ ወይ አረጋይታ አለማየሁ አትቅረጽ አይልም እዛ ላይ አይደለም ቅረጽ ብሎ ሲገደል አለም እኮ ነው ማለት እንድትሰግድለት አይደለም ቆይ ችግር ወደ ስግደቱ መጣ መቅረጽ ግን ይቻላል እንደዛ ከሆነማ ቤተክርስቲያንን ስሩ ምናምን የሚል እኮ አለ እሱም ጣዖት ነው ልትናውን ቤተክርስቲያን ስሩ እኮ ኪሩቤል ምንድነው ኪሩቤል ምን ሲገዱ አላለማ ኪሩቤል መላእክት ሊሆን ይችላል ሲገዱ አላላ አይደለም አረ በእግዚአብሔር ግን ለምንድን ነው እንደዚህ ነው የምትወያዩት ስለ እምነት እንደዚህ ነው የምታወሩት የመረዘ ዝም ብላ ያልሆነው እሱ መደርደር እሱ ለስገድ ብሏል አትስገድ የሚለው ኖ ቅድም ላሳየው ቦታ እኮ የሚጋጭ ማለት የሚጋጭ አይደለም ከላይ በሰማይ ካለው ከታችም በምድር ካለው በውሃ ውስጥም ካለው ማንኛውንም ምሳሌ ለአንተ አታርግ ያለው ጌታ አትስገድም ማለት እኮ አታምልክ አትስገድም ግን አሁን ሐሳብ ቀይሮ ነው እዚህ ላይ ሲገድለት አላለም ቅረጽ ያለው አሁን ቅረጽ አለ እንጂ ስገድለት አለ አዎ አለማየሁ ስገድለት አለ ብዬሃለሁ አላለም መጽሐፍ ቅዱስም አንተ እንዳለ ለማድረግ ነው ብዬሃለሁ ወይ አረ ስለመድህናል አላልኩም ወይ አንዴ ስለ ስግደት እናወራለን ቅረጽ ግን ብሏል አይደል መላእክት ቅረጽ ብሏል እሺ አትቅረጽስ ብሏል መላእክት እዚህ ጋር እኮ ቅረጽ ብሏል እኮ አለቀ
እሺ እዚህ ጋር ቅረጽ ብሏል መላእክትን፣ እዛ ጋር ሳትቅረጽ ብሏል መላእክትን። የማናቸውንም ኢንክሉዲንግ መላእክት የማናቸውንም ማለት ነው የማናቸውንም ኢንክሉዲንግ መላእክት። ስለዚህ እግዚአብሔር ታዲያ እንደው ረስቶት ነው 20 ላይ የተናገረውን 25 ላይ ቅረጽ የሚለው? የቱን ነው የምትቀበለው? ለመስገድ ለማምለክ እንዳትቀርጽ የቱን ነው የምትቀበለው? ካልቀረጸማ ከየት አምጥቶ ይሰግድለታል? ሲጀመር እኮ ይሄን ሁለቱን ቃል እንዴት አገናኘው ነው ነገሩ። እንዴት አገናኘው? እዛ ጋር አትቅረጽ ይላል። እንግዲህ አንተ እግዚአብሔር ብለህ ታመልኳለህ አይደለ? ተናጋሪው እግዚአብሔር ነው። አንዱ ጋር አትቅረጽ፣ አንዱ ጋር ደግሞ ቅረጽ። ስለዚህ ይጋጫል ማለት ነው ሐሳቡ ወይስ ይረሳል ማለት ነው? አንተ የምታመልከው ይረሳል ማለት አይደለም። ይረሳል ማለት ሳይሆን እዛ ቦታ ላይ ዘጸአት 20 ላይ ያለው ምንድነው? ቀርጸ እንዳትሰግድ እንዳታመልከው ተጠንቀቅ ብሏል። የማናቸውን በስግደት የሚሰገድለት የተቀረጸ ስዕል መጽሐፍ ቅዱስ አለማየሁ ቀርጸ እንዳትሰግድ የሚለውን አሳየኝ። በቃ እንደዛ ካሳየኝ እንስማማለን። አነበብኩ ዘጸአት 20 ላይ እስኪ ዘጸአት 20 ማለት ነው። ቀርጸህ እንዳትሰግድ ነው ያለው? አዎ እንዳታመልክ እንዳትሰግድ ተጠንቀቅ። እሺ ወንድሜ ቀርጸህ እንዳትሰግድ ይላል። እሺ ያው ምን አታርግ? ቀርጸህ እንዳትሰግድ የሚለውን አሳየኝ ቶሎ በል። ይኸው ቶሎ በል። ከእኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል የተቀረጸውን ምስል ለአንተ አታደርግ፣ አትስገዳቸውም፣ አታምልካቸውም። ምን ማለት ነው? ለአንተ አታርግ ማለት ምን ማለት ነው? አምላኬ ነው ብላ አሁን አንተ እንደምታረጋው ፎቶ ሰርተህ ምን አድርገህ በዲኮር አድርገህ ይሄ አምላኬ ነው ብላ በፊቱ አትስገድ። መጽሐፍ ቅዱስ ያለውን ወንድማችን ዲኮሩን ተወው፣ አብራራው እንደዛ ዲኮሩን ተወው። አትቅረጽ፣ የተቀረጸው ምስል ለአንተ አታርግ እያለው ነው አይደል? አትጠቀምበት እያለው ነው። እዛ ጋር ደግሞ እንደውም ቅረጽ እና ለአንተ አድርገው ቅረጽ ብሎ ሲገድለት አላለም እኮ። ይሄ ለስግደት ሊያመልክ ነው። ይሄን የተከተለው ነው ለስግደት። ስግደት ምንድነው የሚለውን ቆይ እናወራለን። ብራዘር አትቀላቅል። አትስገድ የተባለው አትቅረጽ ለአንተ አታርግ የተባለው ነው ወይስ ደግሞ አይ ቅረጽና ችግር የለውም ግን ቅረጽና ገና አትስገድልኝ የሚል አለ ነው ጥያቄ። እዛ ቦታ ቅረጽ ብሏል አይደል? ቅረጽ አለ እንጂ ቅረጽ አለ ወንድማችን። እዚህ ጋር ደግሞ አትቅረጽ አለ አይደለ? ማንኛውንም የተቀረጸው ምስል ለአንተ አታርግ፣ ለአምልኮ ይሄ ለአምልኮ አትጠቀም ማለት ነው። ይኸውልህ የዛኛውንም ቢሆን እኮ ሰግደ ቀርጻ የምትሰግድለት ከሆነ ከዚህ ጋር ይጋጫል። ስለዚህ እዛ የቀረጽከውንም ቢሆን አይ እግዚአብሔር ቅረጽ ብሎኛል ብላይ በቃ የቀረጽከውን እሰግዳለሁ ካል አሁን የመለክ ነው ማለት ነው። ይሄኛው መቅረጽ ችግር የለውም አይደል? እዚህ ጋር ያለው ከግብጽ ምድር ከባርነት ያወጣን አምላክ እግዚአብሔር ነኝ፣ ከኔ ሌላ አምላክ አይሁኑልህ አለ። ያ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለው የማንኛውም ምሳሌ የተቀረጸው ምስል ለኔ ባደርግ ግን ባልሰግድላቸው ችግር የለውም አይደል? ለአንተ እንዴት ታረጋ አታድርግ አለ አይደል? በቃ ይሄ የሚያወራው ወንድሜ ስለ ጣዖት አምልኮ ነው። እሺ እዛ ጋር የሚያወራው ደግሞ ስለ ቅዱስ መላእክት ነው የሚያወራው። ቅዱስ መላእክት ተቀረጽ ሲል አይ ጣዖትን ደግሞ አትቅረጽ። ቆይ አንዴ አዳምጠኝ እሺ። አንድ ሚዩት አድርገው መጽሐፍ ቅዱሳዊ ማስረጃ ማምጣት ስላልቻልክ። አትስገድ የተባለው ኦብቪየስሊ አትቅረጽ ለተባለው እግዚአብሔርን በመልአት የሚያውቀው አምላክ ለዚህ ዘጸአት ላይ ያ የበሬ ምስል የተለያየ ምስል እያደረጉ ይሄ ነው ከምድር ከእስራኤል ወደ እስራኤል ማነው እስራኤልን ነፃ የሚያወጣ እያሉ ይሰግዱለታል። እሺ ምን ማለት ነው? ጣዖትን ያመልኩ ነበረ እግዚአብሔር እያስወጣቸው ማለት ነው እስራኤላውያን። ስለዚህ ይህንን የጣዖት አምልኮ እግዚአብሔር በጽኑ ሲቃወም ይልቁንም ደግሞ ቅዱሳን ስዕላትን ደግሞ ቅረጽ ሲል እንመለከታለን። አንደኛ ነገሥት ላይ ሰለሞንም በግርግዳው ላይ ሲያደርግ በመጋረጃው ላይ ሲያደርግ መላእክትን ምስል እንመለከታለን። እግዚአብሔርም ያንን ቤተ መቅደስ አፍርሰው ሳይሆን ይልቁንም ምን ሲለው እንመለከታለን? ሲባርከው እንመለከታለን። ስለዚህ በቤተ ክርስቲያን ውስጥ ያሉት
ቅዱሳን ስዕላት በእግዚአብሔር ትእዛዝ መሰረት ያንን መልአክ ሙሉ በሙሉ መላእክትም የሚገልጽ አይደለም። ባይዘው መልአክ እያየህ አይደለም እኮ እዚህ ጋር መላእክት ይሳላል እንዴ? አለው እንዴ? መንፈስ አይደለም እንዴ መልአክ? ትስላላችሁ አይደል እናንተ? አብ ወልድ አብን ያየ መጽሐፍ ቅዱስ አብን ያየ ማንም እንስላለን። አብ ወልድ መንፈስ ቅዱስ ብላችሁ ሶስት ሽማግሌ አስቀምጣችሁ ትሰግዱ የለም እንዴ? እንደማችን ታዲያ እሱ መጽሐፍ ቅዱሳዊ አይደለም? አሁን የሽማግሌው የዙፋኑ መጽሐፍ ቅዱሳዊ አይደለም? አብን ያየ አብ አንድ ሽማግሌ የሚመስል እንትን ነው። መንፈስ ደግሞ ሽማግሌ የሚመስል ቅርጽ አለው። ከየት አምጥታችሁ ነው ምስሉ? መጽሐፍ ቅዱሳዊ ነው። ሆናለሽ አለሽ በነገራችን ላይ እየተናገርክ ያለው ነገር በመጽሐፍ ቅዱሳዊ ብታደርገው ጥሩ ነው። ምክንያቱም አሁን እንደዚህ ያለ መጽሐፍ ቅዱስ አድርገውና ስትቃወም በመጽሐፍ ቅዱስ መጽሐፍ ቅዱሳዊ አድርግልኝ እስኪ እኔ እየተቀበልኩ አይደለም። ዳንኤል 7:9 ነው አውጪልን ወይስ ላውጣው? እሺ ካሁን በኋላ ግን መጽሐፍ ቅዱሳዊ አድርገው። እሺ ብራዘር ይሄን ላሳየህ ብዬ ነው። መጽሐፍ ቅዱስ ታነባለህ? አንብበህ ታውቃለህ? ወንድማችን ብዙም ባይሆን ብዙ አንብብ። እሺ ጥሩ ነው፣ አይጎዳህም አንብብ። አንድ ይቅርታ ላው የሥላሴን ስዕል መጀመሪያ የሥላሴን ስዕልን ጥያቄ የምታነሳው ከሆነ እስከዛ የሥላሴ ስዕል ራሱ ነው። መንፈስ በስዕል ይገለጻል። መንፈስ አንድ ሽማግሌ የሚመስል ነገር ነው። እስኪ አንብበው ይሄን ነገር ብሮ። አይታየኝም። ቀረብ አድርገው ዙም አድርገው ቶሎ አንብበው። እሺ አይነበብም። ኧረ ወንድማችን ይኸው ከዚህ በላይ ዙፋኖቹም እስክዘረጉ ድረስ አየው። በዘመናት የሸመገለም ተቀምጦ ልብሱም እንደ በረዶ ነጭ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበር፣ ማንኮራኮሩም የሚነድ እሳት ነበር። የእሳትም ፈሳሽ ከፊቱ ቀጥል። የእሳቱም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። ሺህ ጊዜ ሺህ ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍም ተገለጠ። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍም ተገለጠ ይላል። ስለማን ነው የሚያወራው? ስለ እግዚአብሔር። ስለዚህ ይሄንን ነገር አንድ ሰው ለምሳሌ ማንበብ የማይችል ሰው ይሄንን ለመግለጽ ምን ታደርግለታለህ? ለምሳሌ አይቶ እንዲረዳ ማለት ነው በራሱ። እሺ ይሄንን ለምሳሌ ስዕል ከጽሁፍ ለምሳሌ ቀደምት ነገሮች ድሮ ጽሁፍ ሳይመጣ በስዕል ነበር የሚገለጹት። እሺ እነዚህ መጽሐፍ ቅዱስ ላይ የተጻፉት ነገሮች ምን ይደረጋሉ? በቤተክርስቲያን ይገለጻሉ። እሺ ልክ ቤተክርስቲያን ስትገባ ያን ነገር እንደተሰለው እግዚአብሔርን በመላእክት ማንም ያየው የለም። እግዚአብሔር ይሄ ነው፣ በመላእክት ይሄ ነው፣ በቃ ከዚህ ውጪ እግዚአብሔር የለም ካልክ እንዳንተ ጣዖት አምላኪ የለም። እንደዛ ብሎ የሚያስተምርም ሰው የለም። እሺ ይልቁንም ግን መጽሐፍ ቅዱስ ላይ በተገለጸው መንገድ ጣዖት አምላኪ ያልክበትን ቦታ እስኪ ጣዖት በምን አመለኩኝ? በምን አመለኩ? እግዚአብሔር መንፈስ ነው የሚያመልከው በእውነት ነው። ጣዖት እንዴት እንደሚያመልኩ ላሳይ። አንዴ ታገሰኝ እስኪ አስረዳ። ዘጸአት 32 ኦኬ ራሴ ላውጣል። እሺ እንዲህ ይላል። እሺ
ህዝቡ ሙሴን ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅም፣ ተነስተ በፊታችን የሚሄዱትን አማልክት ስራልን አሉት። አሮንም በሚስቶቻቸው ወርቅና በሴቶች ልጆችም ጆሮ ያሉትን የወርቅ ቀለበቶች ሰብስባቸው አምጡልኝ አላቸው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብለው በመቅረጫ ቀርጸው ቀልጦ የተሰራ ጥጃ ምስል አደረገው። እርሱም እስራኤል ሆይ ከግብፅ ምድር ያወጡ አማልክት ናቸው አላቸው። አሮንም ባየው ጊዜ ያ መሰዊያን በፊቱ ሰበራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነትን መስዋዕት አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። ስለዚህ ምን ያደርጉ ነበር? እስራኤላውያን ዞር ብለው እግዚአብሔር ተአምር ከሰራላቸው በኋላ አማልክትን ለራሳቸው ያዘጋጁና ይሄ ነው አማልክታችን እያሉ ያመልካሉ። ይልቁ መጽሐፍ ቅዱስ ላይ በተገለጸው መንገድ ሳይሆን ከዛ ውጭ ይሄ ነው በቃ እግዚአብሔር በምዕላት ይሄ ነው የፈጠረን ፈጣሪ በምዕላት ይሄ ነው የሚታይ ነው ይላል። እግዚአብሔር ግን መንፈስ ነው የሚታይ አይደለም። ነገር ግን መጽሐፍ ቅዱስ ላይ በተለያየ ቦታ ተገልጿል። አሁን ባልከው መንገድ በሽማግሌ መንገድ ተገልጿል። አንተው ብድግ ብለህ ሲሉ ሰምተሃል እንጂ በሽማግሌ መንገድ ተገልጿል፣ በዙፋኑ ተገልጿል። እሺ ለሰዎች ለእግዚአብሔር ሰዎች መንፈስ ቅዱስ በገለጠላቸው መንገድ ቤተክርስቲያን ደግሞ ያንን ነገር ልክ በጽሁፍ የተገለጸው አሁን ኢየሱስ የሚለውን ስም ስታይ ኢየሱስ ትዝ ይልሃል። መስቀል ላይ የተሰቀለም ስታይ ኢየሱስ ትዝ ይልሃል። መሰቀሉ ትዝ ይልሃል። እና የሚሰገደው ስፔሲፊክሊ እዛ ጋር ለተቀረጸው እግዚአብሔር በምዕላት ይሄ ነው ተብሎ ሳይሆን እግዚአብሔርን በማሰብ ነው። ሙሴንም ለምሳሌ መላእክት ቀረጽ ስለው መላእክት በክብሩማ ሲገለጥ እኮ ራእይ ላይ ከመላእኩ ክብር የተነሳ ምድር በራች ይላል። ይህን መልአክ አይደለም እግዚአብሔር መልአክን ልቀርጽ አይችልም፣ በምዕላት በክብሩ ማለት ነው። ይልቁንም ግን ምን ያደርጋል? ቀረጽ ሲለው እንመለከታለን። ለምንድን ነው? ለመግለጽ ነው። እሺ ያ ከእግዚአብሔር ጋር መላእክት ሁልጊዜ እንዳሉ ያንን መልአክ እንድታስብ ልክ ስታየው እንድታስበው አይምሮህ ላይ እንዲመጣ because የተለያየ ሐሳብ አይምሮአችን ውስጥ ላይ ይመጣ ማለት ነው። ከዛ አንፃር ነው እንጂ አምልኩ እንዲያርጉ በፍጹም እንደዛ አንልም። እሺ ግን ሲሰግዱ እኮ በግልጽ ደግሞ ይታያል። እንሰግደው ለዛ አሁን በተለይ ይሄ አብ ወልድ መንፈስ ቅዱስን ብትቀርጹም ብትሰግዱም ችግር የለም እንስማማለን። ምክንያቱም ስግደት ስለሚገባቸው ማለት ነው። ግን እሱንም በስዕል ለመግለጽ አትችሉም፣ ምክንያቱም ከባድ ነው። እግዚአብሔር መንፈስ ነው። መንፈስን እንዴት አድርጋይ የሆነ ፎቶ ላይ ማስቀመጥ ይችላል? ይሄ ለመግለጽ ቢከብድም እግዚአብሔር መንፈሱን አልሳለውም። ለዳንኤል በተገለጸው መንገድ መንፈስ ቅዱስ በገለጠልን መንገድ አይደለም። አሁን እግዚአብሔርን አይተን እሺ እንለፈው ወደ ፍጡራን ደግሞ እንሄድ። አሁን የአብ ወልድ መንፈስ ቅዱስን ብቻ አይደለም ስላችሁ የምትሰግዱ፣ ወደ ፍጡራን እንሄድ። ፍጡራንን ለምን ትስላላችሁ? እሺ ለምን ነው የምትስሉት የሚለው ጥያቄ ይገርማል። ለምን ትስላላችሁ ነው ወይስ ለምን ትሰግዳላችሁ? ለምን ትስላላችሁ ነው? ለምን ትሰግዳላችሁ? አንድ ተያይዞ እኮ ነው። እሺ የምንስለው እግዚአብሔር የምንስለው እግዚአብሔር ቅረጹ ስላለ ነው። እሺ ቅረጹ ስላለ ቅረጹ ያለበትን ምክንያት ነገር ያለው ያንን መልአክ እንድናስበው ነው። ሁልጊዜ በእግዚአብሔር ዙሪያ ምን ይላል? በእኛ ህብረት ውስጥ ምን አሉ መሰለህ? ዕብራውያን 12 ላይ ታገስ አዳምጠኝ። እሺ ዕብራውያን 12 ላይ እኛ ህብረት ውስጥ አሁን ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማያዊቱም ኢየሩሳሌም። ደርሰናል፣ ወደ ሰማያዊቱም ኢየሩሳሌም፣ በደስታ ወደ ተሰበሰቡት ወደ አላፋት መላእክት፣ በሰማያት ወደ ተጻፉት ወደ በኩራት ማህበር፣ የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ይላል። ስለዚህ ወደዚህ ደርሰናል። የኛ ህብረት ውስጥ ይሄ አለ። ሁልጊዜ በህብረት ውስጥ ስንኖር ያን ነገር ፊል እናደርጋለን። እሺ ያን ነገር ፊል እንድናደርገው አሁን የመጽሐፍ ቅዱስ ተጽፏል። ስለዚህ ቅረጹና ስገዱ አላሳየህም። ቅረጹና ስገዱ አላለም። ስግደት አምልኮ ነው። ስግደት አምልኮ ነው ወይ? ስግደት ጸሎት ሲደረግ አምልኮ ምንድን ነው የሚይዘው? ትሰግዳለህ፣ ትጸልያለህ፣ ታመልካለህ፣ ትዘምራለህ። ስግደት ሁሉ አምልኮ ነው ወይ ያልኩ ነው።
ይኸውልህ እየነገርኩህ ያለው መዝሙር አምልኮ ነው ላይሆን ይችላል። መዝሙር ሁሉ አምልኮ ነው። አንድ ሰው ለአንድ ፍጡር ስግደትን ለአንድ ሰው ለአንድ ፍጡር ስግደትን፣ አምልኮን፣ ጸሎትን የምታደርግ ከሆነ አምላክ አደረግከው ማለት ነው። ስፔሲፊክ ለእግዚአብሔር ከዛ የተለየ ምንም የምታደርገው ነገር የለማ። ኧረ ስለመድኃኒዓለም የለም። እኔ እሱን ይጠይቀኛል። ስግደት አምልኮ ነው፣ መዝሙር አምልኮ ነው። ስፔሲፊክ እናድርጉ። ስግደት አምልኮ ነው። ለመለስኩልህ ለምንድን ነው ማለት ነው? ለአንድ ፍጡር ለምሳሌ ለማርያም ትሰግድለታለህ፣ ታመልካለህ፣ ትዘምራለህ። ሶስቱንም አንድ ላይ ከያዘ አምልኮ ይባላል። በጌታ በኢየሱስ ስም አራቆ አንድ ጊዜ ያለህን ከሰማው አንድ ሰው ለአንድ ለሌላ ፍጡር ጸሎት ካደረገ ልመና ካቀረበ ይቅርታ እኔም ይቅርታ እና ልመናን ካቀረበ አመለከው ማለት ነው እያለን ነው። እስቲ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 አውጣለት ኤርሚዬ። እዛ ክፍል ላይ እንግዲህ ልመና አቀርቧል። አንድ ፍጡር ለፍጡር ልመናን አቀርቧል። ስለዚህ እንግዲህ ዮሐንስን የሚያክል ሐዋርያ ጣዖታን አምልኮ ነበር እያለን ነው ማለት ነው። ይሄ ሰው ይሄው አሁንም እመቤቴ ሆይ እርስ በርሳችን እንዋደድ ዘንድ እለምንሻለሁ ይላታል። ልመናን አቀረበ። ዮሐንስ ፍጡር ነው። እለምንሻለሁ ያላትም ሴት ፍጡር ነች። ኦኬ፣ ስለዚህ አመለካት ማለት ነው ወንድማችን አሌክስ። አጭር መልስ አዎ ወይም አይ። አሁን ይሄ የተጻፈው ከሞተች በኋላ ነው። ከሞተች በኋላ ከሆነ አመለከ ወይስ አላመለከ? ሞቱ ማምለክ ይቻላል። ቆይ ምንም ሞታለች አልሞተችም አይደለም። አንድ ጊዜ አሌክሶ አመለከ ወይስ አላመለከ ጥያቄ። ምናልባት እለምንሻለሁ ማለት እኮ ጸሎት ለምሳሌ እንደዚህ እንድታረግ እለምንሃለሁ ማለት እኮ አንተ በአጭር መልስ አመለከ ወይስ አላመለከም? አጭር መልስ ብቻ አንድ ጊዜ ምናልባት ምናምን አትበል። በህይወት እያለ ከሆነ ለምሳሌ አንተ ለምሳሌ እኔ ለአንተ አላመለከም አሌክስ ጥያቄ አምልኮ የነገርኩህ ለምን ታጣምማለህ? አንድ ሰው በህይወት ያለ ያለው ሰው መለመን ይችላል። እንዲያደርግለት የሆነ ነገር እንዲያደርግለት መለመን ይችላል። ግን ከሞታ በኋላ የሚደረግ ከሆነ ሞቶን ጸሎት የሚሰማ ነው። አሌክስ ስለዚህ በህይወት ቶሎ ሳይሞት ማምለክ ይቻላል ማለት ነው። ሰው ያው ልመናው ከሆነ አምልኮ ማምለክ ይቻላል ማለት አይደለም። እሺ ማምለክ ሳይሆን ለምሳሌ ኤርሚ ቆይ አንድ ምሳሌ ልንገርህ። ቆይ ምሳሌ 100,000 ብር እንዲሰጠኝ ቆይ ምንድነው እየለመነ ያለው እዚህ ጋር? እሱን ሐሳብ ከላይ ምን እኮ ሐሳቡን ከላይ አንደኛ ልመና፣ ሁለተኛ ስግደት፣ ሶስተኛ መዝሙር አልከኝ። ልመናውን፣ ስግደቱን፣ መዝሙሩን ከመጽሐፍ ቅዱስ አሳይሃለሁ። አንተ እንደው ልመና መዝሙር ስግደት አያስፈልግም የሚል ታሳየኛለህ? ቆይ አንዴ አሌክስ አለማየሁ አንዴ ቆይ ልመናውን፣ ስግደቱን፣ መዝሙሩን ከመጽሐፍ ቅዱስ አሳይሃለሁ። ሶስቱንም ለፍጡር ሲደረግ በህይወት እያለ ልመናው ከምን አንፃር ነው የሚለውን ቆይ በህይወት እያለ ለሰው ይዘመራል? በህይወት እያለ ምናልባት አሁን እያሞገሱ እየዘለልክ ጃምፕ እያልክ ነው ታዲያ። ስለዚህ ልመና አምልኮ አይደለም ማለት ነው። እንደዛ ከሆነ በህይወት እያለ የሚዘመርለት ከሆነ መዝሙር አምልኮ አይደለም ማለት ነው። ጸሎት እኮ ነው ጸሎት። እሺ መዝሙር አምልኮ ነው ካልክ ለማንም አይገባም። አሁን ለምሳሌ ቆይ ወንድሜ አንድ አዳምጠኝ። እኔ አሁን አምልኮ የምለው አንተ ነህ የፈጠርከኝ፣ አንተ ነህ የገዛኸኝ፣ አንተ በደምህ አድነኸኛል፣ አንተ በመስቀል ላይ ተሰቅለህ አድነኸኛል የምለው አንድ ጌታ ነው ያለኝ። አንድ ጌታ አለኝ፣ አንድ አምላክ አለኝ። ያንን ልክ ለሰው ስሰጥ በህይወትም ላለ ሰው ለሞተም ሰው ለአባቴም ለእናቴም ለማንም አልሰጠውም። ያን አምልኮ ስለሆነ አንተ ግን ስፔሲፊክሊ መዝሙር አምልኮ ነው ካልከኝ አይ በህይወት ላሉ ችግር የለውም ካልከኝ ኦኬ በህይወት ያለ ሰው ይመለካል ማለት ነው። ያለበለዚያ መዝሙር አምልኮ አይደለም ማለት ነው። አላልኩም። በህይወት ያለ ሰው የሚለመን ከሆነ ልመናው ብቻውን በራሱ በህይወት ያለ ማንም አይመለክ አይዘመርለትም እኮ ነው እያልኩ ያለው። ማንም አይዘመርለት ልዘመርለት አይገባም። እርግጠኛ ነህ? አዎ። እሺ ልመና ሳይተናል። እሺ መዝሙሩን ደግሞ ላሳየ። ልመና ጸሎት እኮ ነው ያለው። ልመና አይደለም። መለመን እቺ እንደምችል ነገር አይደለም። ግን አልጸልም ወደ አንተ አልጸልም ይላል። ጸሎት ነው ያለው አርበኝ ሰምታኛል።
እኔ አንተ የሆነ ነገር ሲጠኝ ብዬ መለመን ይችላልው በህይወት እያለ ግን ከሞት በኋላ ይሄን ነገር አድርግልኝ ብዬ ወደ አንተ መጸለይ አልችልም። ወደ እኔማ አትጸልይም። ለምን እኔ መስማት አልችልም? ቅዱሳን መስማት ይችላሉ። ቅዱሳን መስማት ይችላሉ። ቅዱሳን መስማት ይችላሉ አይችሉም? እኮ አሁን እኮ በመረጃ ከሞቱ በኋላ ሲል ከሞቱ በኋላ እንደማይጸልይ ጸሎት እንደማናቀርብ መረጃ ይስጣል ከመጽሐፍ ቅዱስ። ከየትኛው የመጽሐፍ ቅዱስ ክፍል ተነስተህ ኤፌሶን ላይ እኮ አለ። ኤፌሶን ኤፌሶን ነው ስንት? ኤፌሶን 7 እንደዛ ነገር መሰለኝ ሞት ስለከለከላቸው ምናምን የሚል ቦታ አለ። እኔ ቦታ እንደዛ ነገር ኤፌሶን 7 2:25 ነው 7:25 ኤፌሶን 7 የሚባል የለም። 2:75 ኤፌሶን 2:27-25 አካባቢ እንደዛ 2:25 የሚባል የለም። 23 የሚባል የለም። ማምጣ መጀመሪያ አምጣ። ጌታ ይባርክሽ። ኤፌሶን መልካም ሲል ስፔሲፊክ አድርጋ አምልኮ ማለት ነው። ዕብራውያን 7:23 ኤርሚ ዕብራውያን 7 ላውጣልህ እሱ ጀምራ አንብብ ወዴታ ላውጣልህ። ዕብራውያን 7:23 ምንድነው ልታሳየኝ ፈለግከው? አይ አሁን ወደፊቱን መጸለይ እንደማንችል በህይወት እያሉ ብቻ ኮሙኒኬት ማድረግ እንደምችል ከሞቱ በኋላ ከኛ እንደምንለዩ ጸሎታችንም ምልጃንም ሁሉንም ነገር እንደማይችል ከሞቱ በኋላ ይለያሉ ከኛ በትክክል በመንፈስ ይኸው አንተ የፈለግከው ጥቅስ ይሄ ነው። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። ስለ ቅዱሳን ነው የሚያወራው ይሄ አለማየሁ። አዎ ሞት ከለከላቸው ይላል አይደል? ስለ ቅዱሳን ነው። እስቲ ቅዱሳን የሚያሳይ እስከ ከፋለ ነው ወደ ላይ ወደ 25 ምናምን ወደዚህ ታይዝቀ ወይ 23 ላይ ምን ይላል መሰለህ? እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ስለማን ነው ካህናት የተባሉት? እነማን ናቸው? በሕይወት የነበሩ ካህናት ቅዱሳን እኮ በአዲስ ኪዳን ያሉ ማለት ነው። አዎ እስኪ በአዲስ ኪዳን ያሉ ማለት አይለም በአዲስ ኪዳን ሳይሆን በብሉይ ያሉ ናቸው። ችግር የለውም እንዲያሳየኝ ነው እሱ። አሳየኝ እስኪ በአዲስ ኪዳን የሚለውን በራስህ እስኪ በብሉይ ኪዳን ይላል እዚህ ላይ በብሉይ ኪዳን ያ ብሉይ ኪዳን እያነሳ ያለው አስቀድሞ ከመጀመሪያው ስታነበው የብሉይ ኪዳን ካህናት ስርዓትን ነው። ያ ስርዓት ብሉይ ኪዳን ይላል አሳያለሁ። አንድ በአዲስ ኪዳን የሚለው አሳይ። በብሉይ ኪዳን የሚለው አሳይ። እሱ አያጋጭንም። ኖ አትድ እኔ ለማለት የፈለኩት ምንድነው? አሁን ብሉይ ኪዳን ላይ እዚህ ላይ ተመልሰህ እስኪ ይሄን አንብበው። እዚህ ላይ ተመልሰህ ተናገር። ያ እሱ አያጋጭንም ማለት ነው። ምን ይላል? አለማየሁ እሱ አያጋጭንም። በጣም ነው የሚያጋጭ። አለማየሁ እሺ አለማየሁ እስኪ እየሰማሁ ነው። እቺን አንብበው። ለኔ እሱ እንትን አይደለም ነው እሱ ዋና ፖይንት አይደለም። እንትነህማ ለምን እንትነህ ያለው ነው ፖይንት አይደለም። ስለምን እንደሚያወራ መጀመሪያ ፖይንት አይደለም። ፖይንት እንደሚያወራ በእግዚአብሔር በሰው የሰማውን ጥቅስ ይዘህ ስትመጣ ይሄ ነው ችግሩ። ስለማን እንደሚያወራ ማለት ነው። አንድም እንኳን እስካሁን ይዞት መጽሐፍ ቅዱሳዊ ለማድረግ እስካሁን ብዙ ቦታ ዘላል አንድ ደግሞ ወደ ስዕል መጣ። ቅድም አሳየው ስዕልን እኮ ጨረስን። ችግር የለውም መቅረጽ እንደው መስገድ ነው አልከኝ። መስገድ ላሳይስ መዘመር አልከኝ። መዘመር ላሳይስ መጸለይ አልከኝ። መጸለይ ብለህ የቱ ጋር መጣህ? ወደዚያ መጣህ። ከስር እኮ ብዙ ሰው እየታሰበ ነው እንደዚህ ያለው ነገር። አለማየሁ አቤት። ይሄ የሚያወራው ስለ ካህናት፣ ስለ ብሉይ ኪዳን ካህናት። የብሉይ ኪዳን ካህናት በህይወት መኖር አለባቸው ግዴታ። ለምን? ለከ ለህዝቡ ኃጢአት ሲጸልዩ የግዴታ ደም ማፍሰስ ነበረባቸው። እሺ ደም ማፍሰስ ነበረባቸው። ወደ ቅድስተ ቅዱሳኑ ይገቡና ያ በመሰዊያው ላይ ደም ያፈሳሉ። ከዛስ ካህኑ ይገባና አስቀድሞ ስለራሱ ኋላም ስለ ህዝቡ ኃጢአት ይለምናል። እሺ
ይሄ ምልጃ የሚደረገው በደም ማፍሰስ ስለሆነ የብሉይ ኪዳን ካህናት ምን ያስፈልጋቸው ነበር? ግዴታ በህይወት መኖር አለባቸው። በህይወት መኖር ብቻ አይደለም፣ ብቻቸውን መግባት አይችሉም። ከነሱ ጋር የሆነ ነፍስ ያለው ነገር በህይወት መኖር አለበት። እሺ፣ ወደ ቤተ መቅደሱ ይገቡና መስዋዕት ያደርጋሉ። ያንን መስዋዕት ደግሞ አስቀድሞ ስለራሳቸው ኋላም ስለ ህዝቡ ኃጢአት ምን ያደርጋሉ? ንስሐ ይገባሉ፣ ንስሐ ያስገባቸዋል። ስለዚህ እነዚህ እንዳይኖሩ ሞት የከለከላቸው ናቸው። ግን ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ጌታ ኢየሱስ ግን ለዘላለም የሚኖር ነው። እሺ፣ የሱን ሕያውነት የሱን መስዋዕት ለማሳየት የመጣ ነው እንጂ አሁን አንተ እንደምትለው የቅዱሳንን መልጃ የሚከለከል አይደለም። ቅዱሳን በህይወት ሳይኖሩ በአካል ሌላ ቦታ ነው፣ በመንፈስ ሌላ ቦታ ነው። ሐሳቤ እኮ እሱን እንድታብራራ አይደለም። አለማየሁ እሱን እንድታብራራ አይደለም። በህይወት ወደ ሌሉ ሰዎች ልማናም ጸሎትን ማቅረብ እንደማይቻል ልነግርህ ነው። አለማየሁ እየሰማሁህ ነው። ችግር የለውም አለማየሁ። ስለዚህ አሁን በቅዱሳን በአካል ከኛ ጋር ባይኖሩ በመንፈስ ከኛ ጋር ናቸው፣ በመንፈስ ከኛ ጋር አይደሉም። በመንፈስ ከኛ ጋር ናቸው ማለት ግን ጸሎትን ይሰማሉ፣ ይሰገድላቸዋል፣ ስግደትን ይቀበላሉ ማለት ግን አይደለም። ከኛ ጋር የሚሆኑት ታዲያ ለምን ብቻቸውን ነው እንደፈርተው ነው? ማለት በመንፈስ ከኛ ጋር ናቸው። ጥያቄ አሁን በአካል አሁን ምን አደረከኝ? መለመን ችግር የለውም ግን እንደው ከኛ ጋር በአካል አይሆኑ፣ በአካል ስለማይሆኑ በስጋ ስለሚሞቱ በአካል ስለሚሞቱ እንደው አይሰሙንም እያልከኝ ነው። ስለዚህ በአካል ከኛ ጋር አይደሉም ማለት በመንፈስ ከኛ ጋር አይደሉም ማለት ነው ወይ? በአካል ከኛ ጋር አይደሉም ማለት በመንፈስ ከኛ ጋር አይደሉም ማለት ነው ወይ? እንደዛ ነው አለማየሁ። ይቆራረጣል፣ ኔትወርክ ነው መሰለኝ። አቤት ለማየኔ ይቆራረጣል። ጋይስ ፈለገ ይቆራረጣል እንዴ ወይ ቤቲ? እስኪ አሁን ጥያቄ እንድገምልኝ የሆነ ነገር ስትናገር ጋይስ እኔ ይቆራረጣል ድምጼ? አይቆራረጥም። እሺ ወንድም፣ ቅዱሳንን መለመን ችግር የለውም ግን እንደው በአካል ሲሆኑ ነው። ምክንያቱም በአካል ከኛ ጋር አይደሉም። ሞቱ ማለት በመንፈስ ከኛ ጋር አይደሉም፣ በመንፈስ ከኛ ጋር አይደሉም እያልከኝ ነው። ስለዚህ ቅዱሳን በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር አይደሉም ማለት ነው ወይ እያልኩ ነው። ወይ አዎ አይደለም በላይ በመንፈስ ከኛ ጋር ናቸው የሚል መጽሐፍ ቅዱስ ውስጥ ነው አላየሁም። ግን ምናልባት ሊኖሩ ይችላሉ። ግን ምናልባት በእግዚአብሔር መንፈስ አንድ ስለሆነን በመንፈስ ከኛ ጋር ሊሆኑ ቢችሉ እንኳን የኛን ነገር ምንም ለምሳሌ እኛ ወደ እነሱ ብንጸልይ ጸሎት አይሰሙም፣ ብንሰግድ ስግደታችን አይቀበሉም። ያክብሩት እንኳን ብትል ማለት ነው። በህይወት ያለውን ሰው ነው ለምሳሌ መሰግናለሁ ምናምን ማስረጃ እስቲ ከኛ ጋር በመንፈስ አሉ ብለኛል። ጎበዝ በመንፈስ እንደው ሊኖሩ ይችላሉ አልከኝ። መጽሐፍ ቅዱሳዊ ነው አይደለም የሚለው እናያለን። ግን እንደው አያዩም እያልከኝ ነው። ድጋሚ ደግሞ አይሰሙም እያልከኝ ነው። ክርስቲያን አንዱ ለአንዱ ይጸልያል አይጸልይም? በህይወት እያለ እሺ፣ በህይወት እያለ ይጸልያል አይጸልይም? ይጸልያል። በህይወት እያለ ይጸልያል። እሺ፣ በህይወት ሳይኖር ስለኛ እንዳይጸልይ የሚያደርገው ምንድነው? ያ ይጸልያል ካልክ እከሌ የሞታ ሐዋርያ እከሌ ወይ ለምሳሌ ከሞታ በኋላ ሐዋርያ ጳውሎስ ዮሐንስ ለኛ እንደዚህ ጸልያል ምን ነገር ማሳየት አለበት። እንዳይጸልይ የሚያደርገው ምንድነው? መጸለይ ሲጀመር ክርስቲያናዊ ግዴታው ነው ሁሉም ሰው። ስለዚህ አካላችን ነው። ቆሮንቶስ 12 ላይ ሁላችን አካል እንደሆነን ይናገራል። የክርስቶስ አካል እንደሆነን። ስለዚህ መጸለይ ደግሞ ምልጃ ደግሞ እግዚአብሔርን ደስ የሚያሰኘው ነገር እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 እስከ 4 ስታነበው በደንብ በግልጽ ያስረዳል። እግዚአብሔርን ደስ የሚያሰኘው ነገር እንደሆነ ማለት ነው። ከሞቱ ሰዎች የጸለየውን ጸሎት አሳይ። ሞተ ሰው የጸለየ የምትለው ጨረስክ?
አሳይ ነው ግን ምን ጨርሳለሁ። ለምን እሱ ያመጣል ስለዚህ ማለት እሱ እኮ አንተ የሞቱ ሰዎች አይጸልዩም። ሰው ሲሞት ከነፍሱ ከስጋው ሲለይ በስጋ ሲሞት በመንፈስ ከኛ ጋር አይሆንም የሚል ጥቅስ ያሳየኝ። እኔ ደግሞ ቅድም ያሳየው እኮ ለዚህ ነው። ቅድም ይኸውልህ ካህናት የሆኑ ብዙዎች ነበር ሞት ከለከላቸው የሚለውን እኮ ነው የፈለኩት። ቅዱሳን እንኳን ቢሆኑ ሞት ይከለክላቸዋል። ከኛ ጋር ያለው ሪሌሽን የሆነ ቦታ ይከለከላሉ የሚለውን ለማሳየት እኮ ነው የወሰድኩት። ስለዚህ የብሉይ ኪዳን ካህናት በአካል ሌላ ቦታው ነው፣ በመንፈስ ሌላ ቦታ ይሆኑ ነበር። እሱን አንተ አብራራ እንጂ ነው አንተ አብራራ ተበለ ተቀስኮን ተክስማን ለብራራ ለምራሳ እኔ በዚህ መጽሐፍ ቅዱስ ላይ ምንድነው አደከመና ኤልያስ ያው አሁን ቅድም ዕብራውያን ሰዎችን ስለ ክህነት ነው የሚያወራው። ስለ ክህነት ነው። ካህናት እንዳይሆኑ አስቀድመው የነበሩት የሌዋውያን ካህናት ማለት ነውና እነሱ ካህናት እንዳይሆኑ ሞት ይከለክላቸዋል። ክርስቶስ ግን ከክርስቶስ ጋር ነው የሚያነጻጽረው። ስለ ጸሎት ምናምን አይደለም፣ እዛ ላይ ስለ ስራው ነው አይደል? እዛ ላይ ሲያነጻጽር ያለው የክርስቶስ ግን ዘላለማዊ ነው ብሎ ነው የሚያነጻጽረው እንጂ እዛ ላይ ስለ ጸሎት ደግሞ ስለ ምልጃም አይደለም የሚያወራው። ስለ ጸሎት እንዳዳምጠኝ ስለ ጸሎት አያወራም። ዕብራውያን 7ን ስለ ምንድነው ክህነት ነው የሚያወራው ማለት ነው። ክህነታቸው እነሱ ዘላለማዊ አያደርግም። ለምን ሞት ይይዛቸዋል። አንዱ ሲሞት አንዱ ይተካል፣ አንዱ ሲሞት አንዱ ስለሚተካ ዘላለማዊ አይደሉም። ግን ዘላለማዊ የሚሆን አንድ ክርስቶስ ኢየሱስ አለ። ስለዛ ነው የሚያወራው እንጂ ስለ ምልጃ አያወራም። እዛ ላይ ጭራሽ ስለምልጃ ራሱ አያወራም ማለት ነው። ስለዚህ የማይሆን ጥቅስ ነው የሰጠኸው። አንተ ግን ሌላ የመጽሐፍ ቅዱስ ጥቅስ ካለ ስጠንና እንየው። መጽሐፍ ቅዱስ ወደ ቅዱሳን እንዳንጸልይ የሚከለክል ካለ አንዴ መጽሐፍ ቅዱስ ጥያቄ ላስቀምጥልህ። መጽሐፍ ቅዱስ ወደ ቅዱሳን እንዳንጸልይ የሚከለክልበት ቦታ እንዲሁም ደግሞ ቅዱሳን መስማት እንደማይችሉ የሚያሳይ ቦታ ካለ መረጃ ስጠን። እሱን ነው እየጠበቅን ነው። ከመጽሐፍ ቅዱሳን አይደሉም ወይ? ካህናት ቅዱሳን አይደሉም? ካህናት አስቀድመው ስለራሳቸው ኋላም ስለ ህዝቡ ኃጢአት የሚገቡ ናቸው። የብሉይ ኪዳን ካህናት አባቴ በክርስቶስ የሆኑ አይደሉም። ሲጀመር እነሱ ጸጋ አላቸው። አሁን ካህናት አሌክስ ጸጋ አላቸው። የእግዚአብሔር ጸጋ አላቸው። የእግዚአብሔር ጸጋ እዛ ጋር የተጠቀሱት ካህናት ማለት ጸጋ እኮ ልዩ ልዩ ነው። ጸጋ ልዩ ልዩ ነው። ምን አይነት ጸጋ ልዩ ነው። ማንኛውም የእግዚአብሔር ጸጋ ተገልጦላቸዋል። ከኃጢአት የነጹ ነበሩ። ራሱ ደም ፈሶላቸው የክርስቶስ ደም ፈሶላቸዋል። መረጃ መስጠት የማይችል ከሆነ መረጃ ራስሽ አምጪ እንጂ ቆይ አለማየሁ አንተ መረጃ መስጠት ስለማትችል ሰው ማክበር ሴት ነች። በዛ ላይ ሴት ደግሞ ማክበር ነው። አለማየሁ መረጃ አንቺ አውጪ ላይ እንዴ በቃ ጨረሰ። እንቀጥል። ልጅ ዳግም ቀጥል። እሺ ቀጥሉ። እንድማችሁ ባይዞ ይሄን ቲም በጣም ላደንቃችሁ ፈልጋለሁ። በተለይ ቅድም ፈለገም ሳውራ ነበረ። አንዳንድ ሰዎች የኦርቶዶክስ ሆነ የፕሮቴስታንት ሰዎች በግል የሚያነሱ ሐሳቦችን የቤተ እምነቱ ሐሳብ አድርጎ መቀበል ማስፈልግ አብዛኞቻችን አመጣጣችንም ከኦርቶዶክስ ከተለያየ እምነት ነው ይታወቃል። ግን አሁን ለምሳሌ አንዳንድ ሰዎች ማርያምና አምላክ አድርጎ የሚስሉ የሚያወሩ ሰዎች ትላልቅ ሚዲያ ላይ ትሰማላችሁና ያንን ሐሳብ እንትን እያለ ሲያወራ ነበር። አይደለም እኛ ቅዱሳን ናቸው እንጂ አምላክ አይደሉም፣ አምልኮ የማይገባቸው ስል ነበር። ጥሩ ነው። እንደዚህ ትውልዱንም እንደዚህ ማቅናት ጥሩ ነው። በጣም ቴንኪው ማለት ፈልጋለሁ። ሜቢ ይሄ ትናንሽ ጥቃቅን ነገር አውርተን ጊዜያችንም እድሜያችንም መብላት የለብንም። ትልቁ የሚያስፈልገን ነገር ወደ ሐሳቡ ልግባና የሚያስፈልገን ነገር ያ ፕሮቴስታንት ነኝ ትልቁ የሚያስፈልገን ነገር ስለ ስዕል ጉዳይ ሳይሆን ወደ ጥያቄ ልገባ ጥያቄ ልጠይቅ። ቆይ ተረጋጋ እንጂ ከመጽሐፍ ቅዱስ ውጪ የምታስተምረው አለ ወይ? አዎ እሱን ሐሳብ ነው።
እንደምታውቁት ሰውና እግዚአብሔር ከመጽሐፍ ቅዱስ ውጪ የምታስተምረው ቤተክርስቲያን አለ ብለህ ታምናለህ? እያወራሁ እኮ ነው። ኤፌሶን እኮ እያወራህ ያለው አስተያየት ነው። እኛ ደግሞ አስተያየት ለመቀበል ሳይሆን ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው አለ ብለህ ታምናለህ? ያ ላይ ትኩረት አድርግ እና አስተምሮት ዶግማ ላይ ካለ ሳወራሽ አታውሪያ በመሃል። እሺ ቀጥል። ግን ዶግማ ላይ ካለ ጥያቄ ቀጥል። ቤተክርስቲያኒቱ ዋናው ሰውን ቅዱሳንንና እግዚአብሔርን እኩል አድርጋ ነው የምታየው። ያም ምንድነው ሰው እሺ መረጃ ስጠን። እግዚአብሔርና ቅዱሳንን እኩል አድርጋ ነው የምታየው የሚለው መረጃ ስጠን። አሁን ለምሳሌ ያወራችሁ ነበር። ለምሳሌ ሰው ከሞተ በኋላ ሰው ከሞተ በኋላ ጸሎት ታደርጋላችሁ። ዳግም አንዴ ይኸውልህ፣ በነገራችን ላይ ይቅርታ አድርግልኝ ከእኔ ጋር ስታወራ ማለት ነው። ምንድነው የምታደርገው? መረጃ እሺ፣ ያለ መረጃ አንቀበልም ከይቅርታ ጋር። እግዚአብሔርና ቅዱሳንን እኩል ታደርጋለች ብለሃል። በየትኛው መጽሐፏና በየትኛው ዶግማ ትምህርቷ ነው እግዚአብሔርና ቅዱሳንን አንድ ያደረገችው? እሱን መረጃ ስጠን። ሚውትን ክፈትና መረጃ ስጠን። ይኸው ትልቅ ላድርግህና ክፈትና አሳየን። ቴንኪው። ቀጥል። ጃስጠን ሚውትን ክፈትና ወገናችን ሚውት ነህ። እሺ ይሄንን አንቺ አሁን ያወራሽውን ነገር ማታምኝ ከሆነ ወደ ሌላ ሐሳብ ልሂድ። መረጃ ስጠን። አሁን ለተናገርከው መረጃ ስጠን እባክህን። አሁን እያወራሽ ነበር በአንደበትሽ። ርኬዱ ማለት አይደለም። ቤተክርስቲያን በእኔ አንደበት አይደለም የምትለካው ብራዘር። መጽሐፍ ቅዱስ ላይ ወይም ደግሞ የቤተክርስቲያን መጽሐፍ ላይ ቤተክርስቲያናችን እግዚአብሔርና እንዲሁም ደግሞ ቅዱሳንን እኩል አድርጋ አሳይማለች፣ እኩል አድርጋለች ብለሃል። በየትኛው መጽሐፍ ላይ ነው ሳይሆን ያስቀምጥ? ራእይ 22:9 ክፈች። ራእይ 22:9 ራእይ 22:9 ቤተክርስቲያናት እንዴት ጻፈችው? ክፈችና ላምብ። ቤተክርስቲያናት ጻፈችው። እናንተ ትሰግዳላችሁ፣ ለመላእክት ትሰግዳላችሁ፣ ለመላእክት መላእክት ደግሞ አይሰገድም ይላል። ቆይ እኔ መላእክት ትሰግዳላችሁ አትሰግዱም አይደለም። መጀመሪያ ቆይ አዳምጠኝ። ትሰግዳለሽ፣ ትሰግዳላችሁ አትሰግዱም። ዳሪ በጣም ትልቅ ሰው ነው። ከኔ በጣም እድሜ በጣም ነው የምንለያየው። ስለዚህ አንድ አዳምጠኝ እንደ ትልቅ ሰው። እሺ አንተ ምንድን ያልከው? ለቅዱሳን አንዴ ተረጋጋ። ለቅዱሳን ምን ነው ስለ እድሜ ሮጥሽ ማኪያ? አይ ትልቅ ስለሆንክ ነው። እንዴ አዳምጠኝ። ለቅዱሳን ስግደት ይገባል ወይስ አይገባል ለቅዱሳን መላእክት የሚለው ውስጥ አይደለም ያለ ነው። ምንድነው ያልከው? ቤተክርስቲያን ቅዱሳንና እግዚአብሔርን እኩል አድርጋለች ብለሃል። የቱ ጋር ነው እኩል ያደረገችው? በመጽሐፉ አሳየን። እኛ ህግ አለን፣ የምንመራበት ህግ አለን። በዛ በምትመራበት ህግ መሰረት አሳየን ነው። ተግባባን ወንድማችን? ቀጥሉ። ሌሎችም ካላችሁ ከፈለጋችሁ ቀጥሉ። ትቀጥያለሽ። ፉዬ ማይክ አንሳውን እኔ ነኝ ሚዩት ያረኩ። የምታወራው ክርክር አለውና ራእይ 22:9 ነው ጽልሽ ላምብብ። አውጥ። ስለዚህ መጀመሪያ የተናገርከው ነገር አትችልም አይደለ? የተናገርከው ነገር ማሳየት አትችልም። አይ ይቅርታ ጠይቀህ ነው ማለፍ ያለበት። ምክንያቱም ይሄ እጻጽ ያለው ንግግር ነው የተናገርከው። በጣም ማለት ቤተክርስቲያን የማታደርገው ነገር ነው እየተናገርክ ያለው። መረጃ ካለ መረጃ ክፈት። ልጅ ዳግም መረጃ አለ? ያው ኦርቶዶክሳኖች ፊት ለፊት መጣችሁ የፈለጋችሁ ነገር ልታወራ አይቻልም። ኦኬ ምክንያቱም እዛ ቸርቻችሁ እንደለመዳችሁት መሆን ትችላላችሁ። ግን እዚህ ገብታችሁ ግን ቤተክርስቲያንን እግዚአብሔርና ቅዱሳንን እኩል አድርጋለች፣ እኩል አድርጋ አስቀምጣለች ስትል መረጃ ከሌለ እንዴት ነው የምንግባባው? ጉድ እኮ ነው። አንዳንድ ቁጥር ጻፉን አስገባችኋለሁ። አወገዛችሁት? ጣውኛ ላጣነው ራስ ወጥቷል። ኤኒዌይስ ዝም ብላችሁ ብድግ ብላችሁ ታመልካለች ምናምን ከምትሉ
አሁን እዚህ ጋር ስግደት እንደዚህ ይላል። ለምንድን ነው የሚሰገደው? እንደዚህ እስኪ መጠየቅ ይልመድባችሁ በጌታ። እሺ ጥያቄ ስጠይቁ በቃ መጽሐፍ ቅዱስን ኮት ታደርግና የፖለቲካ ሰው እውቀት ያለው ምናምን ነገር ያው እውቀት ነው ይገባ ትንሽ የፖለቲካ ነው እውቀት ኃይለኛ ፖለቲካ ስለምን ፖለቲካ ነው የሚያወራው? ፖለቲካ ሰላም ወንድማችን ደህና ነህ? ታሜ ሄድበት። ኧረ አንቺ ትሄጂበታለሽ ኤርሚዬ። ከይቅርታ ጋር ሰላም ጆ አልሰማም ዲያቆን እኔ እሺ ሰማለ መልካም በቃ እዛው ጨርሱ ውስጥ እያወሩ ነው መሰለኝና ላውርደው። ዴቭ ድጋሚ ያስገባችሁ ዴቭ ድጋሚ ነው። እሺ ይቅርና ብሩክ እሺ ማትበጠብጡ በትክክል የምትወያዩ ፕሮቴስታንቶች አንድ ቁጥር ጻፉና ከናንተ ጋር ነውራ። እሺ ልጅ ዳኝ ይሄው አለ። ልጅ ዳኝ ገባና ሳምከው ለምን አስወጣችሁ ይላል። ማን ያስወጣ? እሺ ልጅ ዳኝ አይቶ ከኤፌሶን ጋር አልተግባባም ነበር እና ማስረጃ ኮኔክሽን ይቅርታ ማስረጃ አዘጋጀል። እሺ ልጅ ዳኝ ጋድ ዩዘር እሺ ሰማ። አዎ ትሰማለህ። ሰላም ብያለሁ ወንድሜ። እሺ ሰላም ለእናንተ ይሁን። እኔ አገባቢ ፈለገ ቅድም ሲናገር ከነበረው ነገር ላይ ጥያቄ ለመጠየቅ ነውና አንድ ጊዜ ፈለገን ሳይሆን አሁን ጥያቄው ትልቁ ጥያቄ ሰላም ላንተ ይሁን ነው ያልኩ። ሰላም ታይቀድምም? ሰላም ብያለሁ እኮ አልሰማኸኝም? እሺ ከየት ቤተ እምነት ነህ ዩዘር? ኦኬ እኔ ከወንጌላዊ ነኝ። ከወንጌላዊ መልካም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ታስተምራለች ብለህ ታምናለህ? ኦኬ እሺ እሱ ጋር መጣበታለሁ። ግን ቅድም ፈለገ እንትን ስላሴ ትምህርት ላይ ትልቅ እንትን አለ ልዩነት አለ ብለዋልና እሱ ምንድን ነው የሚለውን ነገር ለመጠየቅ ያክል ነው የገባሁት። እና እሱ መልካም ልዩነቱን የጠየቅኩ ላሳየ ምን ያክል ሰፊ ልዩነት እንዳለን ማለት ነው። ምክንያቱም በትሪኒቲ ትምህርት ዙሪያ ፕሮቴስታንቲዝም ባጭሩ መረዳቱ ራሱ አለው ብዬ አላምንም። ለምሳሌ ያክል ላሳየ ምን ያክል ምክንያት የለውም። ሌላ ሰው ጠርቼ ሳይሆን በአንተ ላሳየ ወንድሜ። ማን ልበል ስምህን? ስሜ ቆየኝ። እሺ ወንድሜ እያልኩ ልጥራ። እሺ ወንድማችን እስቲ ስለ ትሪኒቲ አንዳንድ ሀሳቦችን እናንሳኔ። እናንተ ወልድ ክርስቶስ የእግዚአብሔር አብ ቃል ነው ብለህ ታምናለህ? ወይም ወልድ ክርስቶስ ይቅርታ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወንድማችን? አልገባኝም ጥያቄ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ነው? ታምናለህ ወይስ አታምንም ነው ጥያቄ። ወልድ የአብና የመንፈስ ቅዱስ ቃል ነበር ይላል። አምናለሁ። በጣም ጥሩ። እሺ መንፈስ ቅዱስ የአብና የወልድ እስትንፋስ እንደሆነ ታምናለህ ወይስ አታምንም? አምናለሁ። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ ግልጽ አልሆነልኝም። ጥያቄማ ግልጽ ሆኖልህ እኮ እስካሁን ስትመልስልኝ ነበር። ተመሳሳይ ጥያቄ ነው የጠየኩ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ፣ መንፈስ ቅዱስ ደግሞ የአብና የወልድ እስትንፋስ እንደሆነ አምናለሁ አልከኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ እሱ ነው። ከዛ ወደ ማስረጃው እናልፋለን። እዚህ ጋር መስመር ሳንስት አንቀርም። እኔ አሁን እዚህ ጋር የመጣሁበትን ጉዳይ ነግሬሃለሁ።
ስለዚህ ለጥያቄ ስለመጣሁ ቶሎ ቶሎ ጥያቄውን ብመልስልና ቦርድና ሌላ እድል ቢሰጥ ጥሩ ነው። ጥያቄ አላወኩም። እሺ አንተ ንገረኝ። ቴንኪው። እኔም እያልኩ ያለሁት ሀሳብ ያ ነው ማለት ነው ባጭሩ። ተወዳጅ ወንድማችን ብዙ ማለት 100% በሚባል ደረጃ ፕሮቴስታንቲዝም ውስጥ ያሉ እህቶች ወንድሞች ኢቭን ትሪኒቲ ራሱ ምን ማለት እንደሆነ ሳያውቁ ነው አይ በትሪኒቲ እናምናለን የሚሉት። ስለዚህ ይሄ በጣም ሰፊ ልዩነት ነው። ኦርቶዶክስ አማኞች ስንሆን ደግሞ ትሪኒቲን አውቀ ነው ተረድተው ነው በስላሴ እናምናለን የምንለው። ፕሮቴስታንት የሆኑ ሰዎች ደግሞ ትሪኒቲን ሳያውቁት ሳይረዱት አሁን ኢማጂን እንግዲህ አንተ አሁን በትሪኒቲ አምናለሁ የምትል ሰው ነህ እና ሌሎችን ፕሮቴስታንቶች በትሪኒቲ እናምናለን ይላሉ እንበልና ኦርቶዶክስን እርሳቸው እንበልና ትሪኒቲን የማያምኑ ሰዎች ለምሳሌ ሙስሊሞች መጥተው በዚህ ዙሪያ ጥያቄ ቢጠይቁ አንተ ሙሉ በሙሉ ኮንፊደንስ ያለ ሰው አይደለህም ስለምታምነው ነገር ለመመለስ። ለምንድን መሰለ ባጭሩ የትሪኒቲን ትምህርት ፕሮቴስታንቲዝም ውስጥ ስለሌለ እና ያቀረብኳቸው ሰዎች እንደዚህ የሚመስሉ ናቸው። በአንተ ማድረግ ማስረጃ ያሳየው ስለዛ ነው። ለማንኛውም በእነዚህ ዙሪያ እሺ አሁን ለምሳሌ በምሳሌ እንውሰድና ቤተክርስቲያን የኦርቶዶክስ ቤተክርስቲያንና የፕሮቴስታንት ቤተክርስቲያን በምልጃ ላይ ማይስማሙበት ነገር አለ ከተባለ ማይስማሙበት ምንድነው? እዚህ ጋር ኦርቶዶክስ ቤተክርስቲያን ምልጃን የቅዱሳን ምልጃን ትቀበላለች። የፕሮቴስታንት ቤተክርስቲያን ደግሞ የቅዱሳን ምልጃን አትቀበልም። ስለዚህ ይሄ ነው ልዩነቱ። አንተ ግን ስለ ትሪኒቲ ልዩነቱን ንገረኝ ስለ ልዩነት አይደለም የነገርከኝ። ስለ ምልጃ አይደለም ያወራ ነው ባጭሩ ስለ ትሪኒቲ ስናወራ እኮ አዳምጠኛ። እኔም እኮ ምለውን ሐሳብ ለመረዳት በደንብ እህልን አላምጦ እንደሆነ ሁሉ ምለውንም ነገር ማዳመጥ ያስፈልጋል። አየህ ባጭሩ ሰው ስለማያውቀው ነገር ከፈተፈተ ልዩነት አለው። ምን ልል ፈልጌ ነው? ለምሳሌ የኔም ቤት አሁን እኔ ያለሁት የኔ መኝታ ክፍል ውስጥ ነው እና የኔ መኝታ ክፍል ውስጥ ስላለው ነገር ዝም ብሎ የሚቀባጥር ሰውና እኔ ስለ ክፍሌ ማውራው ነገር ይለያያል። በጣም ሰፊ ልዩነት አለ ማለት ነው በሁለታችን መካከል። የምን የእውቀት ልዩነት አለ። ያ ሰው ስለ ክፍሌ ምንም ነገር ሳያይ ነው እያወራ ያለው። እኔ ደግሞ ስለ ክፍሌ በደንብ የማውቀውን የተረዳሁትን ነገር እነግረዋለሁ። አይ ቁም ሳጥኔ በዚህ በኩል ነው ያለው፣ የኔ መኝታ ክፍል ያለው አልጌ ያለው በዚህ ክፍል ነው፣ የጫማ መደርደሪያ ያለው እዛ ጋር ነው፣ ጠረጴዛ ያለው በዚህኛው ሳይድ ነው እያልኩኝ መናገር የምችለው እኔ ነኝ። ያ ሰው ስለ እኔ ክፍል የአቀማመጥ ምንም አይነት እውቀት ሳይኖረው መቀባጠሩ ግን ከእውቀት ነፃ እንዲሆን ያደርገዋል። ባጭሩ እኔ ከምናገረው ንግግር ጋር ልዩነት እንዲኖር ያደርገዋል ማለት ነው። ስለዚህ በትሪኒቲ ዙሪያ ምንም ብዙ ክርክር የሚያስፈልገን ነገር አይደለም። ልዩነት አለ። ያለ ልዩነት ምንድነው? እኛ ትሪኒቲን እናውቀዋለን። ፕሮቴስታንት የሆኑቶች ወንድሞች ደግሞ ትሪኒቲን አያውቁትም። ትሪኒቲን ስላላወቁትም ጭምር ነው ነገረ ክርስቶስ ላይ ትልቅ ፋላሲ የሚፈጠረው። ትሪኒቲን በሚገባ የተረዳ ሰው ነገረ ክርስቶስ ላይ አይሳሳትም። ነገረ ክርስቶስን በሚገባ ማብራራት ይችላል። ትሪኒቲን ያልተረዳ ሰው ግን ስለ ነገረ ክርስቶስ ላውራ ቢል በቃ በጣም ችግር ነው የሚፈጠረው። ባይዘወይ ፕሮቴስታንቲዝም ውስጥ በጣም ብዙ ዲኖሚኔሽኖች የተፈጠሩት ለዛ ነው። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ 64 አባል ቤተ እምነቶች አሉ። እነዚህ 64 አባል ቤተ እምነቶች በአጠቃላይ የተፈጠሩት መጽሐፍ ቅዱስ ላይ ያለን ትሪኒቲ ተረስቶ ማለት ነው የነገረ ክርስቶስን ትምህርት እንደየራስ ከመፍታት አንጻር የመጡ ምልከቶች ናቸው። አማኑኤል ህብረት ብትለው፣ ሙሉ ወንጌል ብትለው፣ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ህይወት፣ የአማኑኤል ህብረት ምንድነው ሌላም ይሄ 64 ብቻ አሉ አይደለ? 7000 ምርጦቹ ምናምን ተብሎ የሚጠሩ ማለት ነው። ስለዚህ በትሪኒቲ ዙሪያ እያንዳንዱ ፕሮቴስታንት እውቀት የለውም ነው ባጭሩ። ለማንኛውም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት ካለ ትምህርቱን እየነሳችሁ አውሩ ነው ወንድማችን። ከዚህ በመቀጠል የምንሰጥህ እድል ያ ይሆናል ማለት ነው። ኦርቶዶክስ ቤተክርስቲያን ራፓፕ ሳረገው አንተ ያልከኝ ትሪኒቲ ላይ የፕሮቴስታንት ቤተክርስቲያንና የኦርቶዶክስ ቤተክርስቲያን ልዩነታቸው እኛ እናውቃለን እናንተ አታውቁም ነው እንጂ ያስተምሮት አይደለም ነው ያልከኝ። ምን ይሰማሃል? አንተ እንደፈለግህ አድርገህ ውሰደው፣ እሱን ችግር የለውም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ቆይ ሙሚት አታርጉት፣ ችግር የለውም። ጥያቄ ስለተመለሰልኝ አልመለስክልኝም፣ ግን ሀሳብ ለሌላ ሰው እድል ስጥ። በቃታችሁ ረድ ሌላው ጊዜ የማታውቁትን ነገር ባትፈተፈቱ መልካም ነው። በነገራችን ላይ የምንም እምነት ተከታይ ጋይስ ችግር የለውም። ሂዝ ሙስሊም ምናምን ብላችሁ ኮሜንት ሴክሽን ላይ መጻፍ አይጠበቅባችሁም። የምንም ቤተ እምነት አማኝ ቢሆን ከኛ ከኦርቶዶክሲያን ጋር ሲያወራ
እያንዳንዱ ሰው ልክ በዚህ ልክ ነው የሚያወራው። ምን ለማለት ፈልጌ ነው? በማስረጃና በመረጃ ብቻ ምን ልላችሁ ፈልጌ ነው? የሆነ የፈለጋችሁትን ነገር እዚህ ጋር ሲስተጋባ አሰሙትም። የምንም እምነት ተከታይ ብትሆኑ ከኛ ጋር ስትወሩ በጣም ጥንቃቄ ይፈልጋል። በነገራችን ላይ ስለ ትሪኒቲ ከፕሮቴስታንቲዝም፣ ስለ ትሪኒቲ ከካቶሊኮች ጋር፣ ስለ ትሪኒቲ ከሌሎቹ ጋር ስትወሩና ከኛ ከኦርቶዶክስ አማኞች ጋር ስትወሩ በጣም ሰፊ ልዩነት አለው። ትሪኒቲን በደንብ ፈትፍተን ማጉረስ የምንችል አማኞች ነን። ክብር ምስጋና ለአምላካችን ይሁን። ይሄው ከመጣሽ ማርያም ተምጣሽ ብለን ነበር ልንጠይቅ የነበረው። ወንድማችን ፈልጎ ወጥቷል። ችግር የለውም። እንቀጥል። ጆ የሚል አካውንት ይሰማል? ጆ አይሰማም? ሚዩት ላይ ነውና ሚዩትን አንሳ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣኸው? እኔ ቤተ እምነቴ ኦርቶዶክስ ነው፣ ግን ሰፋ ያለ ጥያቄ ማለት ጥያቄ እንደ ጥያቄ ምን ነው ለፕሮቴስታንቶችም ግልጽ ለማድረግ ነው። ይሄን ነገር በዛው ማለት የሚፈልጉት ጥያቄ ነው። አካባቢዎቹ ላይ ስለሚበዙ እዚህ አካባቢ ሌላ አካባቢ ላይ ማለት ስለ እምዬ ማርያም ምልጃና ስለ ክርስቶስ ደም ልዩነቱን በደንብ ግልጽ አድርጋችሁ እንድታስረዱልኝ ስለምፈልግ ነው። በዛውም ለማብረው ማለት አሁን የክርስቶስ ደም እስካሁን ይማልደናል ወይም እስካሁን ያስታርቀናል። ሐሳቡ እናብራራለን። ነገር ግን አሁን ምንድነው መሰላችሁ ምናልባት ኦርቶዶክስ ሴቶች ወንድሞቻችን አንዳንድ ጊዜ ሁሉም ሰው ምናልባት ሁሉም ሰው እየገባ ይሄ ሐሳብ ይብራራል ባለ ቁጥር ከርሳችን እየወጣን እንሄዳለን። ሁሉ ጊዜ ርሳችን ላይ ፎከስ የምናደርገው ለዛ ነው። ወንድማችን ጥያቄን ከሚነሳው ጥያቄ ጋር አብሮ ተያይዞ እናነሳዋለን። ምክንያቱም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አንድ ቅዱሳን ምልጃን ያቀርባሉ የሚል። ስለዚህ እሱን ልክ ሲነሳ በደንብ አድርገን እናወራበታለን እና አንተም ታግሰ ተከታተለን። ምናልባት ዛሬ በመናነሳው ሐሳብ ላይ ምናልባት ያንተ ጥያቄ ካልተመለሰ ግን ኦኬ ኦርቶዶክስ ለሆኑቶች ወንድሞች የጥያቄና መልስ መርሃ ግብር ደግሞ ስናዘጋጅ ገብተህ መጠየቅ ትችላለህ። ለጊዜው አሁን ኦርቶዶክስ የሆናችሁቶች ወንድሞች ፕሊዝ የኛ ፕሮቴስታንት ነን እያላችሁ አንዳንዱ ቁጥር እየጻፋችሁ አትግቡ። ባጭሩ ማለት እንፈልገው ነገር ያንን ነው። ትንሽ እኔ ከርስ መውጣት ስለማልወድ እሺ። ስለዚህ ለፕሮቴስታንት ወንድሞች እድል ስንሰጥ ዞሮ እየሰራን ያለ ነው ባድ ድንጋይ ላይ ሁለት ወፍ ማለት ነው። አንድ ኦርቶዶክስ የሆንን አማኞች ኦኬ የቤተክርስቲያናችን ትምህርት ለካ እንዲህ ያለ ነው ብለን እንድንረዳ ምክንያት ይሆናል። ሁለተኛ ፕሮቴስታንት የሆኑ ሰዎች ለካ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንዲህ ነው የሚሉት ዕውቀት መሰረታዊ ዕውቀት ሳይኖራቸው ነው፣ መጽሐፍ ቅዱስ የመሰረት ሳይኖራቸው ነው ብለን እንድንረዳ ያደርገናል። ሶስተኛ ደግሞ ፕሮቴስታንት የሆኑ እህት ወንድሞቻችን በዚህ አጋጣሚ ሐሳቡን ስናብራራ የተነሳውን ሐሳብ መጽሐፍ ቅዱሳዊ እንደሆነ ፕሩፍ ስናደርግ ኦኬ ለካ ኦርቶዶክስ ቤተክርስቲያን ትምህርቷ እንዲህ ያለ ነው ብለው እንዲረዱ ምክንያት ይሆናል ማለት ነው። ስለዚህ ባጭሩ ለኦርቶዶክስም ለፕሮቴስታንቲዝምም ውስጥ ላሉ ሰዎች እኩል እንዲማሩ ሰፊ የሆነ እድል እየሰጠን ስለሆነ እባካችሁን ከርስ እንድንወጣ ምክንያት አትሆኑ። ኦርቶዶክስ የሆናችሁቶች ወንድሞች እባካችሁ ደጋግመን እንደምንለው ፕሮቴስታንት ነን እያላችሁ አንዳንድ ቁጥር እየጻፋችሁ አትግቡ። ሰላም ለማለትም አይ ጥያቄ አለ ለማለት ለምንም ነገር እንዲህ ስንል አሁን ጥያቄ አንቀበልም እያልኩኝ አይደለም። እሺ እኔ ተወዳጆች ርዕሱን ግን ያማከለው እንድናደርገው ነው። በውይይታችን መሀል ጥያቄው ሲመለስ እንድታደምጠን እሺ። እኔው እሺ ምንም ችግር የለም። አሁን ምናልባት አንተውን ስለመጣ አጠገቤ ስለነበረ ነው አሁን ሄደው ለዛ ነበር የገባሁት። አጠገቤ ነበረ እና በቃ ይከፈለሽ ምንም ችግር የለም። ሁሉ መልስ ይባርክ ያለው ኦኬ። ከስራ አንድ የሆነ ኮሜንት አይቼ ነበር። ኢንቫይት ያደረኩ ወንድሜ ብትገባ ጥሩ ነበር። እናንተ ማን ናችሁ? ማን ነው ተወክላላችሁ ያላችሁ የሚል ሐሳብ አንስተሃል። ተወዳጆች የኦርቶዶክስ ቤተክርስቲያንን ትምህርት ለመመለስ እና የቤተክርስቲያናችን ትምህርት ለማብራራት ማንም ውክልና ሊሰጣችሁ አያስፈልግም። ሁላችሁም ኦርቶዶክሳውያን
በሄዳችሁበት ቦታ ሁሉ ኦኬ የቤተ ክርስቲያናችሁ አምባሳደሮች ናችሁ። በትምህርት ገበታችሁ ለምሳሌ አንድ ሰው ሐሳብን ቢያነሳ ከዛ ሰው ጋር መጽሐፍ ቅዱስ የሆነ ውይይትን ለመወያየት እናንተ የግድ ዲያቆን፣ የግድ ቄስ፣ የግድ ሊቀ ጳጳስ፣ የግድ ፓትርያርክ መሆን አይጠበቅባችሁም። ባላችሁበት ቦታ ተቀምጣችሁ በትምህርት ቦታችሁ ላይ ቤተክርስቲያናችሁ ትምህርቷን ከመምህራኖቻችሁ ስር ቁጭ ብላችሁ የተማራችሁ ስለሆናችሁ ገብታችሁ ኦኬ በሚገባ መመለስ ትችላላችሁ። እንደዚህ ነስ ብዙ ሰጣ ገባ ውስጥ አያስፈልግም ነው ባጭሩ። አትወክሉምም ካላችሁም አንዳንድ አካላት ኦኬ አንወክልም፣ ነገር ግን ማስተማራችን እንቀጥላለን